አንቀጠቀጠኝ እኮ ቢስሚላህ ቆይ አንዴ እስቲ ልረጋጋ ከሆናችሁና ከአላህ ሐዲሶችን አወራጅ መካ መሆኑን ወቁ በኋላችሁ አንቀጠቀጠኝ እኮ አውዝ ቢላህ እኮ ክፈቻም ቤቢ ችግር የለውም አልከፍተውም ባልከፍተው ምን ታስወጣኝ ከፈለክ ለምን አስወጣሻለሁ እኔ እኮ ፋራ አይደለሁም ማስወጣሽ እኮ አንቺ ነሽ በእምነትሽ እንዳፈርሽ ግን ያሳያል ይሄ ተግባር በቁርአንሽ እንዳፈርሽ ያሳያል በእምነትሽ እንደምታፍሪ ያሳያል እንደተነሳው ብታቅኖሩ ይሄን ነገር በነገራችን ላይ ማን ብታቅኖሩ እንደዚህ ባልተናገርክ ነበር ታፍርበት ነበር አንተ ራሱ እኔ ከየት እንደመጣው ብታቅኖሩ እንደዚህ መናገር አችል ነበር በነገራችን ላይ ገባ እኔ ከየት እንደመጣው ብታቅኖሩ ከየት እንደመጣው ራስ ያውቀዋል አይደለም ማሚ ስላንቺ አይደለም ፖለቲካን እኔ ከፈለግሽ የፈለግሽበት በይ እኔ ይኸውልሽ አንብቢ ነገራችን ላይ እነዚህ ሱራ የተያያዙ ነው ሀቢቢ ምንም የተለያየ ሱራ አይደለም ኦኬ አይደለም ያያለ እንዴት በምን አወቅ እኔ ጋር እኮ ስላለ ነው እኮ እኔ አንቺ እየጠበቅኩ ነው እሺ አውጣት እስቲ አሳይ መጀመሪያ የለም እስቲ አሳይ የለኝም የለኝም አልልም ግደለኝ አልልም እኔ በእስልምና የማፍርሰው እንዳልሆንኩ ልንገርክ ግደለኝ ማለት ነው አልልም ወላሂ አልልም ሙስሊም ገዳይ ነው የሚለው አለ ቁርአን ላይ ማን ነው ያለው አንዴ ሀቢቢና አዎ አለ ቁርአን ላይ ግን ማንንም አላለም ሙስሊም ገዳይ ነው ብለን አላነሳንም ግን አለ ያለ በነገራችን ላይ ሙስሊም ገዳይ ነው የሚል ቃል የለም አሳይን ቁርአን ላይ ነው ፈልገው በነገራችን ላይ ቁርአን ላይ ነው ፈልገው ኦኬ ከቁርአን ችግር የለም ቁርአኒስት ኮንሽ ሀቢቢ መክፈት ከቻል ወከተ እስከማትገኝ ሚሊዮን አያ ከፈተለ አይ ለምን 95 ነው ከፍተለት ኦኬ ያ ከፈተለ ሱረቱ አልተውባ አያ 5 ከፈተለ ሐዲስ አንገባበሽ ማጥፍ ሐዲስ ከገባና ራሴ ከፍቻለሁ ከቁርአን ያው አንብቢ ራሴ ከፍቻለሁ ችግር የለውም ንገረኝ ራሴ አነባለሁ ምን ላይ ነው ያው 9 ሱረቱ ተውባ ቁጥር 5 ግቢ ሀቢቢ በራሱ እጅ ነው እዚህ ውስጥ የገባችው ታውቃለህ ያላለውን ሰው ያላለውን መጣ እንዳታፍጧት አራት ወጣ ለምን ትወጣለች ረጋ ብላ ይወርዳለች እሷ አፍራ ካልወጣች በስተቀር እኔ ከቁርአኗ ብቻ ምን በእስልምና ያፈራላም እሺ እንዳሳስብክ ያው አንብቢው ማታፍሪኮን አንብቢ ያው አረብኛውን አንብቢ ሚዩታንሽና አንብቢ ታፍሩበታላችሁ የምንለው ለዚህ ነው ባካላፈላላችሁ እኔ ራሴ ገልጬ በራሴ ቁርአን ነው ማነበው እሺ ስለዚህ ያፈርኩ መቼም አላፈርኩ ስላላፈርኩ ነው የገባው ስለዚህ ስናወራ አተልቅሻለሁ አታተልቀኝ ችግር የለውም ራሴ ከፍተዋለሁ እንዳያሳስብ በአማርኛም በአረብኛም እሺ ተረጋጋ ችግር የለውም ከፋቺ ሀቢቢ ቆይ ችግር የለውም ያንቺን አንብቡ እኛ እዚህ ጋር እናየዋለን ምን እንደሚል እና ያንቺን አንብቡ ቆየሽብን እኮ ታለም መትሄድበት የለም ወንድም እየጠበቅኩኝ ነው ችግር የለውም ወንድም አለው የትም አልሄድም እንዳያሳስብ ከዛ ድረስ ሀቢባ አወራላት እሺ እኔ ላንብብ የራሷ እንድታነብ ፈልጌ ነው ማንበብ ከበዳት ላንብብላት የተከበሩ ወራቶች ባለቁ ጊዜ አጋሪዎችን ባገኛቸው ስፍራ ምን በሏቸው ግደሏቸው ምን አድርጓቸው ግደሏቸው ከዛስ ያዛዋቸው ክበቧቸው ለነርሱም መጠባበቂያ በየመንገድ ተቀመጡ ቢጸጸቱ ሰላትንም በደንብ ቢሰግዱ ግዴታ መጽዋዕትን ቢሰጡ መንገዳቸውን ልቀቁላቸው አላህ ማሪና አዛኝ ነው ምን በላቸው ግደሏቸው ኦኬ ልጨምርላችሁ 489 ምን ይላል የሴቶች ምዕራፍ እነርሱም እንደ ካዱ ብትክዱ እኩል ብትሆኑ ተመኙ በአላህ ሃይማኖት እስከሚሰደዱ ድረስ ከነሱ ወዳጆች አትያዙ ከእምነትም ቢያፈገፍጉ ያዟቸው ማርኳቸው ባገኛቻቸው ስፍራ ምን በሏቸው ግደሏቸው ለነሱም ወዳጅ ረዳት አትያዙ ኦኬ ልጨምርላችሁ ከጨመርክ ትወጣለች መሰለኝ ሀቢቢ መታወራ ይመስለኝ አይ ውሸት ነው ስትል እኮ ነው ከቁርአን ብቻ አለች ከቁርአን እኔ ወደ 20 አመጣለሁ 20 የእርግማንን የተጨመረበት 20 ሊትራሊ በጥቂቱ ማለት ነው አሁን ነው ቪዲዮ ማብራት አልችልም እንዴት ነው ቪዲዮ ማብራት የምልችለው
ችግር የለውም። አንተ ለምን ነገር ነው? ችግር የለውም። ቪዲዮ ያየክ እንዳነብልህ ነው። ችግር የለውም ሀቢቢ። ቪዲዮ ስንት ፎሎወር ነው ያለሽ? አለኝ ፎሎወር። ቪዲዮ ማውራት እችላለሁ። ለምንድን ነው ቪዲዮ እዚህ ጋር ቪዲዮ እያመጣልኝ ስላልሆነ ነው። በነገራችን ላይ ትነኪዋለሽ። የራስሽን ፕሮፋይል ልኪ መጀመሪያ። ከዛው የካሜራ ምልክት ይመጣል። እሱን ነኪ። አይቼዋለሁ። እሺ ከዛን ኔክስት። ኦኬ ካሜራውን ግን ያለው ይችላል። ሱረቱል ተውባ ምን ቁጥር ስንት ነው ያልከኝ? ቁጥር 5 በነገራችን ላይ ይሄን ነገሮች ስታነብ ማለት ነው 5ቱን ቁጥር ሳይሆን ሙሉ ምን ለማለት እንደተረዳ ከመጀመሪያው ምዕራፍ ጀምሮ እንድታነብልኝ እፈልጋለሁ። ይኸው ከምዕራፍ ችግር የለውም አምንሻለሁ። ችግር የለውም ከፍልሻለሁ። ካሜራውን እናንተ ግደሏችሁ ቢለውን ብቻ ነው አመጣችሁ የምታነቡት። ይሄ ችግር የለውም እኔ ከፍቼዋለሁ። ይኸው ከመጀመሪያውን ጀምሮ እንድታነብልኝ ነው የምፈልገው። ከዛም በኋላ በነገራችን ላይ እናንተ አንዱን ቃል ብትወጣጡ ችግር የለውም። ይኸውና ነገር ከመጀመሪያው ጀምሮ እስከ መጨረሻው ያለው እስከ ተስፊሩ ድረስ እንድታነብልኝ ይፈልጋለሁ። ዝም ብለህ አንዱን ቃል ብቻ አንስተህ ሙስሊም ገዳይ ነው እንዳትልሽ። ውሸታም አንቺ አንብቢ አልጮህም። እኔ በነገራችን ላይ አንድ ነገር ማወቅ ያለብህ ነገር እሺ፣ አንብብልኝ ችግር የለውም። አንተ አንብበው አንተ ሀቢብ አንብበው። በቁርአንሽ ታፍሪያለሽ ወይ? በቁርአንሽ ታፍሪያለሽ ወይ? በቁርአንሽ ታፍሪያለሽ? አላፍርበትም። ዳይ አንብቢ። ዳይ ማን እንደሆነ ያሳይሻል። አንብቢ። እሺ ችግር የለውም። ላንብብልክ። ከፋጂ ቪዲዮ አልከፍትልህም። ይኸው ቪዲዮ ሳልከፍት ማለት ነው አልከፍትም። ቁርአኑ አንተ ጋር አይደለ ያነበብኩት ሰማው። ክፈቺ 163 ሰው አለ። ማን ውሸታም እንደሆነ ያያል። እኔ አንቺ ማን ውሸታም እንደሆነ ያያል። ከመጀመሪያው ጀምሮ እስከ መጨረሻው ነው ማለት ነው እኮ። ክፈቺ አንብቢ። ችግር የለውም። አልከፍተውም። ባልከፍተው ምን ታስወጣኝ ከፈለክ። ለምን ነው ማሳይ? ለምን አስወጣሻለሁ? እኔ እኮ ፋራ አይደለሁም ማስወጣሽ እኮ አንቺ ነሽ። በእምነትሽ እንዳፈርሽ ግን ያሳያል። ይሄ ተግባር በቁርአንሽ እንዳፈርሽ ያሳያል። በእምነት እንደምታፍሪ ያሳያል። የት እንደተነሳው ብታውቅ ኖሮ ይሄን ነገር በነገራችን ላይ ማን እንደሆነ ብታውቅ ኖሮ እንደዚህ ባልተናገርክ ነበር። ታፍርበት ነበር አንተ ራሱ። እኔ ከየት እንደመጣው ብታውቅ ኖሮ እንደዚህ መናገር አልችልም ነበር። በነገራችን ላይ ገባ። እኔ ከየት እንደመጣው ብታውቅ ኖሮ ከየት እንደመጣው ራስ ያውቀዋለሁ። አይደለም ማሚ ስላንቺ አይደለም። ፖለቲካን እኔ ከፈለግሽ የፈለግሽበት በይ። እኔ ይኸውልሽ አንብቢ። ክፈች። ኦኬ ተይ ክፈች ወይ አላቸው ከነሱ ደምቁራን ሀቢብቲ ተመልከቱ እንግዲህ እዚህ ያለው አላፍርም ብላ ነበር። አላፍርም። ይሄ ክፈች። እሺ ችግር የለውም። እኔ ላንብብል። ክፈች። አዳምጥ። ሳልከፍት ላዳምጥ። አዳምጥ። ጆሮ የለህም? ለምን ትደብቂዋለሽ? ታፍሪበታለሽ። አላፍርበትም። ችግር የለውም። እኔ ከፈትኩልህ። ክፈች። አፍርበታለሁ የምትይ ከሆነ ቪዲዮ አጥፊና አንብቢ። አላፍርበትም የምትይ ከሆነ ክፈች። ዳይ እሺ አላፍርበትም። እንዳያሳስብክ ይሄው ከመጀመሪያው ጀምሮ እስከ መጨረሻው ድረስ ላንብብልክ። አንብብ። ችግር የለውም። ተማም ግን እንደዚህ እየታየኝ ስላልሆነ እንዴት ላንብብ? እንዴት ከሞባይሉ ላንብብ ወይስ በቁርአኑ ላንብብ? እንዴት ላንብብልክ? ስለዚህ ስልኩን ትንሽ ወደ ጎን ኦኬ፣ ስልኩን ወደ ጎን ላድርገው ትንሽ ኦኬ። ከዛ አንተ ደግሞ ከቁርአንክ ላይ አንተ ጋር ካለው ቁርአን ላይ እየሰማክ ኦኬ። አይ አሳይ እንዴት ይሄን እያሳየሁህ ነው አይደል? እኔ እንዳየው በስነስርዓት እየተረዳሁት እንዳየው እንደዚህ ስልኬን ወደዚህ ወደ ጎን እኔ እኮ ይኸውልሽ እኮ እንደዚህ እኮ አልይዝሽም ነበር፣ ግን የሄድሽበት መንገድ አናዶኛል። በስነ ምግባር ብታወሪኝ እኮ እረዳሻለሁ። እየሰማሽ አንተ ቆይ፣ እኔ በነገራችን ላይ አንተ ምን ነው ቢስሚላህ ብትሄጂ እኮ እረዳሻለሁ፣ ግን አንቺ ወደዚህ ቃል ኪዳን ወደ ተግባራችሁ አንቺ ግን የሄድሽበት መንገድ ስማ፣ አዳምጥ፣ መጀመሪያ አዳምጥ። እሺ ዝም ብላ አንብቢ። እያነበብኩልህ ነው። አዳምጥ፣ አታውሪ፣ አንብቢ። ይሄው እያነበብኩልህ ነው። ዝም በል እሺ፣ አንብቢ። እቺ ከአላህ ከመልእክተኛው ወደዚህ ቃል ኪዳን ወደ ተጋሪዎቹ አጋሪ የምትደርሰው ንጹህ ናት። በምድር ላይም 4 ወገኖች ታነጻጽራለች ስትሆን ይህ እናንተንም ከአላህ ቀጥተኛ የማትመልሱ ከሆናችሁና ከአላህ ሐዲሶችን አወራጅ መሆኑን ወቁ። በኋላችሁ አንቀጠቀጠኝ እኮ ቢስሚላህ። ቆይ አንዴ እስቲ ልረጋጋ። አውዙ ቢላ ኦኬ እሺ፣ እረፍት አድርጊ ወይ ዮኒ ቆይተው
ዝም በለው። ወር ምንድን ነው ይሄ ነገር? አቢ አህመድ ሚዩት አድርግ። አንጠባጠባችኋት ሚዩት አድርግ። አህመድ ሚዩት አድርግ። ዘጠኝ አትባ የንስሐ ምዕራፍ ይህቺ ከአላህና ከመላእክተኛው ወደ እነዚያ ቃል ኪዳን ወደ ተጋባችኋቸው ድምፅሽን ትንሽ ጮክ አድርጊ እንዲሰማ የምትደርስ ንጽህና ናት። ድምፅሽ አይሰማም። ትንሽ ጮክ አድርጊው። ቁጥር 2 በምድር ላይም 4 ወሮችን ጸጥተኞች ስትሆኑ ሂዱ። እናንተም ከአላህ ቅጣት የማታመልጡ መሆናችሁንና አላህም ከሃዲዎችን አዋራጅ መሆኑን እወቁ በላቸው። ቁጥር 3 ይህ ከአላህና ከመላእክተኛው በታላቁ ሐጅ ቀን የወጣ አላህ ከአጋሪዎቹ ንጹህ ነው። መልእክተኛውም እንደዚሁ ከክህደት ብትጸጸቱም እርሱ ለእናንተ በላጭ ነው። ከእምነት ብትሸሹም እናንተ አላህን የማታቀቱት መሆናችሁን እወቁ በማለት ወደ ሰዎች የሚደርስ ማስታወቂያ ነው ቁርአኑ ማለት ነው። ከዚህ ዓመት አይደለም የት ጋር ነበርኩኝ? እወቁ ወደ ሰዎች የሚያደርስ ማስታወቂያ ነው። ከዚህ ዓመት በኋላ ከሃዲ ካዕባን አይጎበኝም፣ ራቁቱንም አይዞርም። እነዚያን የካዱትንም በአሳማሚ ቅጣት አበስራቸው። ካህዲ ማለት ክርስቲያኖች ማለት ነው፣ በአላህ ላይ ስለካዱ ማለት ነው። ቁጥር 4 ከአጋሪዎቹ እነዚያ ቃል ኪዳን የተጋባችኋቸውን ከዚያም ምንም ያላጎደሉባችሁ በእናንተ ላይም አንድንም ያልተረዱባችሁ ሲቀሩ እነዚህን ቃል ኪዳናቸውን እስከ ጊዜያታቸው መጨረሻ ሙሉላቸው። አላህ ጥንቁቆችን ይወዳል። ቁጥር 5 ይሄ ነው። የተከበሩትም ወሮች ባላቁ ጊዜ አጋሪዎቹን በአገኛችሁባቸው ስፍራ ገደሏቸው፣ ያዟቸውም፣ ክበቧቸውም። ለነሱ ለመጠባበቅ በየመንገዱ ተቀመጡ። ቢጸጸቱም ሶላትንም በደንቡ ሲሰግዱ ግዴታ ምጽዋትንም ቢሰጡ መንገዳቸውን ልቀቁላቸው። አላህ መሐሪ አዛኝ ነውና። አሁን ገብቶሃል ታዲያ? ስለዚህ ፈጣሪ መሐሪና አዛኝ በነገራችን ላይ እኔ ላስረዳክ። እነማን ናቸው ግደሉት? ላስረዳክ። ዝም በል እኔ አይደለ አንተን የጠየቅከው እኔ ነኝ እያስረዳሁህ ያለሁት። እዚህ ጋር ማዳመጥ ያለበት ነገር ፈጣሪ ያሻረክ ወይም በፈጣሪ ላይ ሌላን ነገር ያጋራ ሰው ይገደል ሲባል፣ በነገራችን ላይ ያ ሰው ግን ተጸጽቶ ወደ ፈጣሪው ከተመለሰ ፈጣሪ ይቅርባዮችን ሁልጊዜም በሩ ክፍት ነው። በነገራችን ላይ ይገደሉ ሲባል ማለት ነው ማንኛውም ሰው ተነስቶ የሚገላችሁ ይመስልሃል አንተ ስታስብ? ወይ ፈጣሪ በነገራችን ላይ ፈጣሪ ኃጢአተኞችን ይቀጣል አይደለ? ስሚ ዝም በል ተረጋጋ። እኔ እስቲ እኔ አዳምጣለህ። ሚዩት አድርጌ ነው እኮ ስሚኝ። ቆይ ሚዩት አድርጌ ነው ማዳምጥክ። ሚዩት አድርጌ አዳምጣለሁ። እኮ አንዴ ስሚ። ቆይ ሚዩት አድርጌ ታዳምጥክ። ለምንድን ነው የምትቀጥፊው? አልቀጠፍኩም ሀቢቢ። እንደቀጠፍሽ ላሳይሽ። እሺ ሀቢቢ ምን ቀጠፍ? በአላህ ለምን ትቀጥፊያለሽ? እሺ ሙሉ አላህ 9:5 ቆይ ስሚ 9:5 የወረደበት አስባብ ኑዙሉን ታውቂያለሽ? ምክንያቱም
9:5 ማለት አገባኝ። እዚህ ጋር አተውባ 9 ማውጣ ሱረቱል ተውባ 5 ቁጥር 5 ማለት ነው። የወረደበት አስባበ ኑዙሉን ታውቂዋለሽ? አስባበ ኑዙሉ ምክንያት የወረደበት ምክንያት ታውቂያለሽ? እንዴት የወረደበት ምክንያት ሀቢቢ አስረዳኝ። አንተ አይደለ እንዴ ስለ እስልምና አውቃለሁ አንተ አስረዳ። እኔ ሳልረዳ አንተ አስረዳ። እኔ ስላልገባኝ አንተ አስረዳ። ወይ እኮ ልነግርሽ እኮ ነው እኮ እየሰማሁህ ነው እኮ ስሚኛ፣ ልነግርሽ ነው። አስባበ ኑዙል ማለት የወረደበት ሰበብ ማለት ነው። የወረደበት ሰበብ ታውቂያለሽ ወይ? አዎ የወረደበት ሰበብ በነገራችን ይኸውና ይኸውማ አላህ የተጸጸቱትን ማለት ነው። የተጸጸቱትን ማሪ ነውና በነገራችን ላይ ማሪ ነው ፈጣሪ። ኃጢአተኛው ሁሉ ጀነት ይገባል ማለት ነው። እኔ እሱን አላልኩሽም ማሪ። በነገራችን ላይ እኔ እያልኩ ያሉት በነገራችን ላይ ሱረቱል ተውባ ማለት ምን ማለት ነው? ትርጉሙ ራስ ንገረኝ። ሱረቱል ተውባ ምን ማለት ቁጥር 5 ላይ ንገረኝ፣ ትርጉሙን ንገረኝ ሀቢቢ፣ እስቲ ንገረኝ ምን ማለት ነው? የንስሐ ምዕራፍ። ስለዚህ የንስሐ ምዕራፍ ማለት ነው ሀቢቢ። ስለዚህ ማለት ነው ቆይ እሺ፣ አንተ እቺኑ ነገራችን ላይ አንድ ነገር ሲሆን ፓርት ብቻ አንስቼ ይሄ ፓርት እንደዚህ፣ ምክንያቱም ሙሉ ያንን ነገር ለማስረዳት የተገለጸ እንትን ሊኖር ይችላል ማለት ነው። አረ ተረጋጊ። ንስሐ መግባት ማለት ነው። ንስሐ ወደ ፈጣሪ አንድ ሰው ንስሐ ተረጋጊ። ፈጣሪ ኃጢአቱን ይቅር እንደማይልበት በምን ምክንያት አለው? እስኪ ተረጋጊ። አንድ ሰው ቆይ፣ እኔ እኮ ዝም ብላ ነው የምታወራው። ጠየቅሽ መለሽ፣ አንዴ ጠይቀልሽ ትመልሻለሽ። እስኪ ተረጋጊና አዳምጪ አንቺ። ያ እኔ እኮ እየጠየቅኳት ምንድነው የወረደበት ምክንያቱን ሰበቡን ታውቂያለሽ ወይ አልኳት። የንስሐ ምዕራፍ ትለኛለች። ሱረቱል ተውባ የንስሐ ምዕራፍ ነው። እኔ እያልኩ ያለሁት ሱረቱል ተውባ ቁጥር 5 የወረደበት አስባበ ኑዙልን ታውቂያለሽ ወይ? አስባበ ኑዙል ማለት ምን ማለት ነው ስትለኝ የወረደበት ምክንያት አልኳት። አልጀለሌ፣ ኢብን አባስ ተፍሲር፣ አልቁርጡቢ ምን ብሎ ነው የፈቱት? ይሄን አንበበሽ ታውቂያለሽ? የወረደበት ሰበብ አስባበ ኑዙሎችን ታውቂያለሽ? ለምን ግደሏቸው እንደተባሉ ክበቧቸው፣ ግደሏቸው የተባለበትን ምክንያት ታውቂያለሽ? አሁን ከፍ ሚዩቱናሽና መልሽልኝ። አላቅም ካልሽ ንገሪ፣ አቃለም ካልሽ ንገሪ። ራስክ እንዳታስቆመኝ። በነገራችን ላይ እኔ ሳወራ እንዳታስቆመኝ። የጠየቁሽ ብቻ መልሽ። ሌላ ነገር ነው። በነገራችን ሱረቱል ተውባ የወረደበት ምክንያት አንድ ሰው ንስሐ የሚገባበት ወይም ደግሞ የንስሐ ምዕራፍ ማለት ነው። እንደዛ ነው። ይገደሉ በነገራችን ላይ ማለት ነው። አሁን ማለት ነው ይገደሉ የሚለው አንተ እንደገባክ ልጠይቅና አንድ ነገር ልጠይቅክ። ይገደሉ ሲባል ያኔ ይከበቡ፣ ይገደሉ ማንን ነው ግደሉ ያለው? ንገረኝ። ይሄን እኮ ነው እየጠየቅኩሽ ያለሁት። የወረደበት ምክንያት ታውቂያለሽ ወይ? አንተ አውቃ አይደለ እንዴ እየጠየቅኝ ያለው? ማንን ነው ግደሉ ያለው? ለምንድን ነው የምትጠይቂኝ? መጀመሪያ አረጋግጭልኝ። ከዛ እኔ ይኸውልሽ እኔ ከተፍስሪሽ ክርስቲያኖችን እንደሆነ ከሐዲስ ይሄ የወረደበት ክርስቲያኖች እንደሆነ ከኢብን አባስ ክርስቲያኖች እንደሆነ አሳይሻለሁ። አንቺ የወረደበት ምክንያት ስለ ንስሐ ምዕራፍ ነው ብለሻል። ገብተሽ አሳይኝ። እሺ ምን ጋር ገብቼ ላሳይ? ምን ላይ ገብቼ ማሳየት? ተፍሲሩን አሳይኝ። ተፍሲሩ የወረደበት ምክንያት ተፍሲሩን አሳይኝ። ተፍሲሩ የለኝም። ግቢያ እዛ ተፍሲር በያ እና ሳታቂ ነው እንዴ አንቺ ውሸት ነው። በነገራችን አንድ ነገር ልንገርክ፣ እኔ አንድ ነገር ልንገርክ። ይሄን አንዳንድ ጊዜ ሁሉንም ነገሮች ከጭንቅላት ያውጥቼ መናገር አልፈልግም። እኔ በማስረጃ ነው ወይም ደግሞ አንድ ነገር መረዳት ስፈልግ አንብቤ እንጂ ወይም ከጭንቅላት አምጥቼ መናገር አልፈልግም። ገባክ? እሺ ምንድነው የወረደበት ምክንያት ነው ምንድነው ስልሽ እኮ አላወቅሽም፣ አላነበብሽም ማለት ነው። አይሻ ብታነቢ ትነግኛለሽ። ኦኬ ችግር የለውም። እኔ አነብልሃለሁ። ከዛ የወረደበት ምክንያት ልወቀው። እሺ ችግር የለውም። እሺ አንዴ እኮ አትቸኩል። እሺ አንዴ ታጣድፈኛለህ፣ አንዴ ዝም ቢትልኛለህ። እሺ አዝም በል። ይኸው ጠብቅሻለሁ። ኦኬ እኔ ለምሳሌ ከሐዲሶች እሷ እስክታመጣ ድረስ እኛን ቀጥል። ከሐዲሶች ላይ የኛን ሐሳብ የሚደግፍ አሉ፣ እዛው ቁርአን ላይ ደግሞ የኛን ሐሳብ የሚደግፍ አሉ። አንድ ላይ ተያዘ ማለት ነው። አንድ ላይ ተያዘ። ሪዝኑ ለምን እንደወረደ ይሄ ሀያው ለምን እንደወረደ ማየት እንችላለን አስፍተን ማለት ነው። እሷ እስክታመጣ እና አንዳንዴ ይሄን እኔ ለምንድን ነው የማነሳው እንድትረዱት ብዬ ነው። ሆን ብዬ እኔ የሰውን እምነት ለማንቋሸሽ አይደለም። አላማዬ ልክ ነው እንደዛ ይላል የሚለኝ ሰው እንዲሰማ እንፈልጋለሁ። ግን አልተረዳሁትም ተደርጬ እነግራለሁ ማለት ይሄ በጣም መልካም ስብዕና ነው። ውሸት ነው ብሎ ግን እንደዚህ በላይ ላይ ነገር የሚናገሩ አሉ። አሁን እህታችን ጎበዝ ልጅ ናት። አየች ያነበበች ነው ላንብባላ አለች። ከ1 እስከ 5 አነበበችልን። ጥሩ አድርጋ ነገረችን። አሁን የወረደበት ምክንያቱ ልታመጣለን። እንደዚህ አይነት የወረደበት ምክንያት የምታመጡ ሙስሊሞች ነው የምፈልገው። እና እነ ቡሃሪ ምን ብሎ ነው ይሄን የዘገቡት? እነ ቡሃሪ በዘገቡት ሰዓት በአቡበክር ከሊፋ የተዘገበበት አሉ። እነ አቡበክርም ከሊፋ እነ ቡሃሪም ይሄን
የተናገሩበት ምክንያት አለ። አስባብ ኑዙል ቁጭ ብሏል አሉ ልላችሁ ፈልጌ ነው። ያን ፖይንት እኛ ማንረዳ ከሆነ ግደሉ የሚለው ፖይንት ማትረዱ ከሆነ መቼም አይገባችሁ ሙስሊሞች አብዛኞቹ። ቃል በቃል አንብበ ነው አሉኝ። እኔ ቃል በቃል አንብቤ አይደለም አስባብ ኑዙልም አለው አልኳችሁ። ከና አስባብ ኑዙል ነው ይሄና አንቀጽ እንድረዳ ያደርገኝ። ዝም ብዬ አንድ ቦታ አንቀጽ ቁርአን አንብቤ ዝም ብዬ ጥያቄ መጠየቅ እንዳይመስላችሁ። ተፍሲሩ ነው ያለው። ኢብን አባስ ምን አለ? አልጀለሌ ምን አለ? ኢብን ከቲር ምን አለ ብዬ የወረደበት የትኛው አሁን ለምሳሌ ቁጥር 4 እና ቁጥር 5 የወረደበት በጣም ይለያያል። በጣም ቁጥር 5 የወረደበት ምክንያት አለው። ቁጥር 4 ደግሞ የወረደበት ምክንያት አለው። ይለያያሉ። አሁን ለምሳሌ አሁን ሳይ ሙስሊም ላይ አለል አሳያቸው 581 ላይ አሳያቸው ከያስክ አለ ልክ ነህ። እኔ እኮ ለሷ ብዬ ነው 2581 ላይ ሳይ ሙስሊም 2581 ላይ አለላቸው። የዚህ አሁን የጠየቀችበት ማስረጃው ሙሉ ለሙሉ የተዘረዘረበት በግልጽ አድርጎ የሚናገረው አለ። ያ ሳይ ሙስሊም 251 ያ እኔ እኮ እያልኩ ያለው ማልኪ አውራ ወይ አንተ አውራ እስከዛ 2581 ላይ አለ። አሁን ላመጣችሁ ለጠየቀችው ማስረጃ ሙሉ ለሙሉ የሚፈታ አለ እዛ ጋር ሙሉ ለሙሉ ተንትኖታል። አቡ ሁረይራን የዘገበው አይደል? ያን ሐዲስ አቡ ሁረይራን የዘገበው አይ ቲንክ የዘገበው አቡ ሁረይራ ነው። ያ አስታውስኩት። ኦኬ አቡ ሁረይራን ዘገበው አግኝቼዋለሁ። የዘገቡት አቡ ሁረይራ ናቸው። ያኔ እንደዚህ ይላል ማለት ነው። አቡ ሁረይራ ረዲየላሁ እንደ አስተላለፉት በነብዩ ሰለላሁ ዐለይሂ ወሰለም ከመሞታቸው ሐዲሱ አልተጠቀሰም፣ ግን እስቲ ሐዲሱ እዚህ ላይ ስለሌለ በነገራችን ላይ ከቁርአኑ በታች አሁን ካነበብነው በታች ተገልጾ ነው ያለው። ገባክ? አንድ ነው ብለው ያው ላሳየክ ካላመንክ ይለያያልሽማ ልንገርሽ። የወረደበት ሀቢቢ በነገራችን ላይ ይሄ ከቁርአኑ በታች ያንቺ ዘመዶች ላስገባሽ ሙስሊም ላስገባ ዘመዶችን ላስገባና ላሰማሽ ሙስሊሞችን አስገብቼ አንቺ የተናገርሽው ቁጥር 5 እና ቁጥር 6 ይለያያል። የወረደበት ምክንያት ማለት የወረደበት ምክንያት ሐሳቡ እኮ ተያያዥ ነገር ነው። የወረዱበት ምክንያት ግን ይለያያል። አሁን ቁጥር 5 እና ቁጥር 6 ሄደሽ ተፍሲሩን ብታይ አንድ አይነት ሐሳብ አብራራልሽ ይለያያል። ስለዚህ ቁጥር 5 አንብበሽ ቁጥር 6 ይፈታል አትበይ። እዚህ ጋር ይሄ አሁን ቅድም ያነበብነው ነው። ቁጥር 5 ይታያላ ያያካ ይሄው ከዛው እዛው ቁርአን ላይ ማለት ነው። እዛው ቅድም ያነበብነው 5ቱ ላይ ማለት ነው። እታች ተፍሲሩ ላይ ስንሄድ ምን ይላል? አቡ ሁረይራ ረዲየላሁ እንዳስተላለፉት ይላል ነብዩ ሰለላሁ ዐለይሂ ወሰለም ከሞታቸው በፊት አያha ይሄ እዚች ጋር ቁጥር ስለሌለው ነው። ገባክ? ከሞቱ በኋላ ማለት ነው። ይሄ ነው ተፍሲሩ እዚህ ጋር የተጻፈው ማለት ነው ሀቢቢ። አያካ ሰማለው? ይሰማል። አሁን ለምንድን ነው የወረዱት ታዲያ? መልሽልኝ እስቲ። እኔ እኮ አቡ ሁረይራ ሳይሆን ለምንድን ነው የወረዱት? የወረደበት ምክንያት አታውቂም? አንዴ ጠብቀኝ እሺ። አልወረድኩም አለው አይደል? እነግርሃለሁ እንዳያሳስብክ። ግደሉ የሚለውን ፖይንት አልሰማም እንዴ ጋይስ? ሰማለው? ይሰማል። የሰማው ነው ይሰማል። እኛ የወረደበት ምክንያት ንገሩን እያለ ነው። አልነገራችሁንም። አቡ ሁረይራ ዘገበው ነው ሳይሆን ሐዲስ ላይ ራሱ የወረደበት ምክንያት አለ። ስለ ካዲዎች ነው የሚናገረው። ካዲዎች ወደ አላህ የማይመለሱ ከሆነ ነገራችን ላይ አንድ ነገር ማወቅ ያለብክ ሀቢብ አንድ ነገር ልንገርክ። እሺ አንድ ነገር ከዛ ታወራለህ፣ ችግር የለውም። የወረደበት ምክንያት እኮ የወረደበትን ምክንያት ችግር የለውም። እሱንም እነግርሃለሁ፣ የወረደበትን ምክንያት ሁሉንም እነግርሃለሁ። እና ማለት ነው ከመነገራችን ላይ ማለት ነው ስትነግራቸው ምናልባት ለሌሎች ስታስተምራቸው ተፍሲሩንም እያወጣ አስተምራቸው። እሺ ለሌላው ጊዜ ማለት ነው። እንደዛ ይሻላል። እኔ ደግሞ ለምን እንደወረደ አሁኑ እነግርሃለሁ እንዳያሳስብክ። ስለዚህ ጠብቀኝ። እኔ እኮ እኛ እኮ ባይዘው ዝም ብለን ቃል በቃል ቁርአን አንተረጉመው፣ ይሄም ደግሞ አይተረጉምም። ምን አልከኝ ቢሉ ሀቢብ ምን አለ መሰለህ? ውሸት ነው። ቆይ አንዴ ቢሉ እኔ የተናገርኩት ውሸት ነው። ምንድን ነው የተናገርከው? የተናገርከውን አልሰማሁም ማለት ለምሳሌ እዛ ጋር ግደሏቸው የሚል ስለ ካዲዎች እያወራ ነው። የካዲዎችን ለምሳሌ ካፊሮች ማለት ነው። ስለ ካፊሮች ነው
ክበቧቸው፣ ግደሏቸው ይላል። ሊተራሊ እዛ ጋር እያወራ ያለው ስለ ካፊሮች ነው። ስለ ካፊሮች ማለት ለምሳሌ እኔ ካፊር ነኝ። ለምን? ክርስቲያን ነኝ። ካፊር ስለሆንኩኝ ከሃዲ ተብዬ እጠራለሁ። ስለዚህ እኔ እስልምና ማልቀበል ከሆነ እከበብና እገደላለሁ ማለት ነው። ወደ አላህ ማትመለሱ ከሆነ ማለት ሲያብራራም ተፍሲሩ እስልምና ማትቀበሉ ከሆነ ማለት ነው። እኔ አሁን እስልምናን የማልቀበል ከሆነ እገደላለሁ። በምን በኩል? መጠባበቂያ ምቹ በሆነ ሰዓት ተጠባብቆ ማለት ነው። ይሄ ህግ ነው። ለምሳሌ እነማን ፈቱቴ እና አቡ ሁረይራ ዘግቦታል። እነ ዑስማን ከሊፋ የተናገሩትም ነገር አለ። አስባበ ኑዙሉንም ማሳያችኋለሁ አሁን ከፍቼ። ወደ አላህ ባትመለሱ የሚለው ቃል እስልምናን ባትቀበሉ ነው ፖይንቱ። በቃ ሌላ ምንም ነገር የለም። እሺ አውጣልኝና ሱረቱል በቀራ ላይ ነው መሰለኝ አሁን የጀመራችሁት አይደለ? አይደለም፣ አይ በቀራ ሳይሆን ሱረቱል ተውባ ነው። ተውባ 9:5 ሱረቱል ተውባ ላይ። እሺ አውጣልኝና ያ እሺ ላንብብልክ። ከሐዲስም አውጣልሃለሁ። አይ ቲንክ ይታያል። የተከበሩ በውላት ባለቁ ጊዜ አጋሪዎች ማለት ማንን ነው? አጋሪ ማለት ካፊር ነው። አጋሪዎችን ሰላም አትበሉም ይላል እኮ። አጋሪዎች ካፊር ነው። አጋሪዎችን ባገኛቸው ስፍራ ግደሏቸው፣ ያዘዋቸው፣ ክበቧቸው፣ ለነርሱም መጠበቂያ በየመንገዱ ተቀመጡ። ቢጸጸቱና ሰላትን በደብ ቢሰግዱ፣ ግዴታ ምጽዋትን ቢሰጡ፣ መንገዳቸውን ልቀቁላቸው። አላህ ማሪና አዛኝ ነው። ሰላትን ቢሰግዱ ወደ እስልምና ቢመጡ ማለት ነው። እቺኛው ስለዚህ ይሄ ሱራ የወረደበት ምክንያት ልንገር። እሺ ንገረኝ። ይሄ ሱራ የወረደበት ምክንያትን ልንገር። እሺ ተማል። ይሄ ሱራ የወረደበት ምክንያት ምን መሰለ? ረሱል ሰለላሁ ዐለይሂ ወሰለም እና አይሁዶች በሆነ ሰዓት ላይ ጦርነት ላይ ነበሩና የይሁድ ጦርነት ላይ ነበሩ። በዛ ሰዓት ረሱል ሰለላሁ ዐለይሂ ወሰለምን ወደ መካ እንዲሰደዱ ካደረጉ በኋላ የሆነ ስምምነት ላይ ገቡ። ያንን ስምምነት ሲገቡ አንተ በመካ ኑር፣ እኛ በዚህ ኑር፣ እንዳደርስባችሁም የሚል እንትን ቃል ኪዳን ሊገባቡ ነው። ተገባቡ እንበል። ያን ቃል ኪዳናቸውን አፍርሰው ሊጋደሏችሁ ከመጡ ነው እያለ ያለው ሱራው። በዛ ላይ ነው እያጠነጠነ ያለው እንጂ ሙሉ ለሙሉ ካፊሮችን አይደለም፣ የካዱን አይደለም። በሌላ የቁርአን አንቀጽ እኮ አላህ ሱብሓነሁ ወተዓላ ምን ይላል? የማንንም አይነት ሃይማኖት እንዳታንቋሽሹ። በሃይማኖት ግዳጅ የለም፣ ማስገደድ የለም። አንተ ማሙ እሱ የተነሰከ ነው ቢሉ ወይ እሱ የተሻረ ነው አይደለ? ሃይማኖት ማስገደድ የለም የሚለው እሱ የተሻረ ነው። ግን አሁን ላልከው አስባበል ነዙልን ከፍታ አሳየንና በመረጃ ብታወራን አሪፍ ነው አይመስልህም? አንተ ዝም ብለህ ስታወራን ሌላ እንትን ነው የሚመስለው፣ ሀሰት ስለሆነ ማለት ነው እያልከን ያለው። እሺ አሁኑን ፈትልኝ ላሳየው። ያሁኑን እኮ እያስረዳው እኮ ነው። ያሁኑን እያስረዳው እኮ ቆሽኒ አይደለም አንተ እያስረዳኝ። ቀጥል ሀቢቢ። እሺ እኮ ግን መረጃ ክፈትና አሳየን። እኔ ትርፍ ስልክ ስለሌለኝ ነው። አንተኛው ሀቢቢ አውጣልኝ። እሺ አስባበ ኑዙሉን ታውቀዋለህ? ይኸው በደንብ አስባበ ኑዙሉ ምን ይላል መሰለህ? ይኸው አስባበ ኑዙሉን ነው የዚህኛው። ይኸው የንሳ ምዕራፍ የሚለውን የወረደው በመዲና በኢራፍ አናቀም ቢባል ቦታ ነው የወረደው። ሱረቱል ተውባ አገባቡ የወረደበት ማለት ነው። አንተ አሁን ለምሳሌ ሀቢብ አለ ይሄኛውን የወረደበት ምክንያት አልነገርከንም አንተ። እሺ እሷን አስጨርሳትና አለው ሱረቱል ተውባ የወረደበት ዋነኛ ምክንያት ማለት ነው ለካፊሮች ነው። ካፊሮች ሲባል ደግሞ እናንተ የምታምኑት ክርስቲያኖች ወይም ደግሞ ሌሎች ናችሁ ብላችሁ ታምናላችሁ። በዛን ጊዜ ሱረቱል ተውባ የወረደበት ዋነኛው ምክንያት ሙስሊም ሆኖ የሚያሻርኩ ወይም በፈጣሪ ላይ የሚያሻርኩ አሉ። ሙስሊም ሆኖ ማለት ነው። ወይም ደግሞ የሚያሾፉ በፈጣሪ ላይ የሚቀልዱ ማለት ነው። ሙስሊም ሆኖ እንጂ በእስልምና ሌላን ሃይማኖት ወይም ደግሞ ሌላ ሃይማኖት ተከታዮችን ግደል የሚል የለም። ሲቀጥል ደግሞ እነዚህ የሚያሻርኩ ሰዎች አዳምጠኝ አወጣላለሁ። ለምን ሰማሻለሁ? እኔ ደስ አይለኝም። በአንድ ስልክ ነው አይቼ የመጣሁት። አውጪው እኮ ይሄው ሀቢቢ ያወጣልሻል። አውጪው ሀቢቢ ይዛታል። ትርምስ እንዳይሆን
እንዳታመልጥ እንዳትል እኮ እና ታዲያ እኮ በኪሷ እያወራችን ነው። ታዲያ እኛ ምን እናድርግ? አይታራ እኮ እየተያዩ አይደል? ጭራሽ ግደሉ የሚል የለም ምናምን እያለች ስለሆነ ለዛ ብዬ ነው። እንደውም እኮ እንግዲህ አንድ ነገር በአዳም በመጀመሪያ ሀቢብ እስከመጨረሻው ለማዳመጥ ሞክር። ኦኬ ፕሊዝ። ኦኬ ከኔ ጋር አውሪ። አሁን ይኸውልሽ እኔ ጋር ይኸውልሽ አሁንም ሌላ ሀቢብ ግን አስከፍታት። እሺ ዝም ብላ ከምታወራ ትክፈት። እሺ ብራዘር ችግር የለም። እኔ አሁን ለምሳሌ አንቺ እድል እሰጥሻለሁ፣ ኪያ እድል እሰጥሻለሁ። የተናገርሽው ንግግር እንዳለ ማስረጃ ስጠይቅሽ ደግሞ ማስረጃውን ታወጫለሽ። ተማም ሀቢብ ችግር የለም አወጣላለሁ። ኖርማል ነው፣ ችግር የለም። አንድ ስልክ ሌላ ስልክ ላምጣና በስልክ ራሴ አውጥቼ አሳያለሁ። ኦኬ ሞባይል ማፊ ምሽክል እኮ ስለመጠይ ባይዘው ክርስቲያኖችንም መግደል እንደሚቻል ማሳየት እንችላለን። ሊትራሊ ክርስቲያኖችን ረዳት አድርጋችሁ አትያዙ፣ ከፊላችሁም ለከፊሉ ረዳት ናችሁ ምናምን ብሎ ክርስቲያኖችን ይገደሉ ስትባል ማለት ነው። ሀቢብ ስትናገር አንዳንድ ጊዜ የምትናገራቸውን ንግግሮች ማለት ነው ክርስቲያኖችን 100% ይግደል የሚል የለም። እሺ አንድ ነገር የሆነ ዝም ብለክ ካፍ ያወጣ ላሳይሽ ከቁርአንሽ ላሳይሽ ክርስቲያኖችን ግደሏቸው የሚል ላሳይሽ። እስቲ ክርስቲያኖችን ግደላቸው በምን ምክንያት ግደላቸው አለ? እስቲ በምን ምክንያት? ምክንያቱ አይ በነገራችን ላይ አንተ ግደላቸው ብቻ የሚለው ሙስሊም ክርስቲያኖችን ግደላቸው ከዛ ምክንያቱ ነው ክርስቲያኖችን ነው ኪያ መጀመሪያ የራስሽን አምጪ። 10 ቦታ እና አንበሯጭቅ ማምጪ የራስሽን መጀመሪያ የራስሽን አምጪ። ይሄን ሐሳብ እንግደለውና ወደዛ እንሄዳለን። አሁን እሷ ምንድነው ያለችው? ቅድም በደንብ ስሙ። የተናገረችው ንግግር ስለ ካፊሮች ስለ ክርስቲያኖች የሚያወራው እስልምና ውስጥ ነው ስለሚያመቻምቹት ነው ብላለች። ስለሚያሻርኩት አለች። አሁን ከዛ ጋር የሚያስኬድ የወረደበትን ምክንያት ነው የምታመጣለን ማለት ነው። እንዳትረሱ የተናገረችው ንግግር እንዳትረሱ። አራላኛ ነብይ መሐመድ እሺ አውራ ቅድም ነው የገባው። ሰላም ናችሁ? አለው እንዴ ነው አላና ክርስቲያኖች ናችሁ? እንመስላለን። አይ እንመስላለን ምናምን ሳይሆን ትክክለኛውን ነገር ነው። ክርስቲያኖች ናችሁ? አዎ ክርስቲያኖች ነን ነው። አዎ ነን ክርስቲያኖች ነን። እኔ ደግሞ ሙስሊም ነኝ። ያ ኦኬ። ያውን የወረደበት ምክንያት ቶ ግን ከሰው ጋር ልጨርስ፣ ችግር የለውም። ኦኬ ምን የምትናገረው ነገር አለ ወይም አይ ምናልባት ፍቅር ምናምን ካለ ለምሳሌ የምሰብኩት ነገር ፍቅር ምናምን የለውም፣ ግድያ ምናምን ብቻ ነው። እስቲ አንተ አንድ ቦታ እኔን ቻሌንጅ አድርገኝ። አላህ ስለ ፍቅር የሰበከበት ቦታ አንድ ቦታ አሳየኝ። ስለ አሳየ ምናምን ሳይሆን አሁን ይሄ እናንተ ቤት ነው፣ ፍቅር ነው መስበክ ያለባችሁ። አቢ ወደ እናንተ እንድንመጣ ነው መስበክ ያለባችሁ አይደል? ነገራችን ላይ ሀቢብ አዳምጥ፣ ማስረጃውን የቱ ጋር እንደምታገኝ ልንገርህ። እኔ ራሱ አሁን ግድያ ምናምን ብቻ ሳይሆን ፍቅርንም ስበኩ እስኪ። አንዴ አቢ ዝም በል። እዛው ሱረቱል ተውባ ላይ ማለት ነው። እዛው ሱረቱል ተውባ ያዘጋኛል ማለት ዝም በል አዳምጥ፣ በእናትህ አታውራ። የወረደበትን ምክንያት ላስረዳ በሞከር ትክክል ይሁን። እኔ ተፍሲሩ ስነግርህ ይሄ አይደለም ማለት እናንተ ጽፋችሁ ነው ያመጣችሁት ቁርአኑን። እኔ ያሳየሁትን ተፍሲር ካላመንክ ታዲያ እኔ ምን ላድርግልህ? እኔ እኮ ተፍሲሩን አሳየሁት አይደለም አልከኝ። እኔ በነገራችን ላይ እንደውም አንተ በያዝከው ቁርአን እኔ አላምን። ለምን እንደሆነ ታውቃለህ? እኔ ከየት እንዳመጣው ራሱ ላለው ተረጋጊ ኪያ። አንዴ ተነሽ ቢሉ ሚዩት አንሳ አግዙኝ። ተፍሲር ማለት ምን ማለት ነው ቢሉ? ተፍሲር ማለት የተፈታ ማለት ነው እኮ። ኢብን ከቲር አልጀለሌ የተጻፈው እኮ አዎ የወረደበት ምክንያት አይደለም። እና አልጀለሌ ኢብን ከቲር ምናምን ታውቃቸዋለህ? አልጀለሌ ኢብን ከቲር ኢብን አባስ ታውቃቸዋለህ? ኦኬ ድምጽ ይርቋል ማለት ነው። እሺ አረብኛው እንትን ያለ ሰውዬ ይሰማ የኔ አይሰማም ቢሉ? ይሰማል የኔ ይሰማል እኮ ቢሉ በቃ እንደሚታ ግን አንተ አሁን ቆይ ተፍሲር ማለት ምን ማለት ነው ወንድም ማለት አንተ መልስልኝ። ተፍሲር ማለት ነገራችን ላይ ተፍሲር ማለት ትርጉም ማለት ነው ቢቢ ይሄ ነው። እሺ ወን ነዞል ክርስቲያን ሚዩት አድርጌ ላንተ ማዕና ያኔ ነገርኩ እኮ ነው። ቆይ ያወራሁ እኮ ነው አንዴ እስኪ ማዕናዊያን ያኔ ሱረት ቶባ ላይ ወይም ደግሞ ሌላ ሱራ ላይ ቁርአን ላይ የተጻፈው በሙሉ ተፍሲር ሐዲስ ላይ ነው የሚገኘው። ሐዲሱ ደግሞ ተፍሲር አለው። ምን ማለት ነው? በምን ምክንያት እንደወረደ ከላይ እስከ ታች ከምን ማን ለማን እንዳስተላለፈው መልእክት ከማን
ሐደሰና ፍላን እያለ ይቀጥላል። ከማን ወደ ማን እንደመጣ ማለት ነው ቁጭ ብሏል ሐዲስ ላይ ማለት ነው። የአይሻ ኮነ የአይሻ ይላል በቁርጡቢ አብን ዳውድ ምናምን የሚለው አሉ መፈስሮች ማለት ነው። እነዚህ ዑለማዎች ናቸው። እነሱን የፈሰሩት ነው ሳሂህ እንትን ለሰው የሚገባው ማለት ነው። ቁርአን ላይ የተጻፈ ለሰው ላይ ገባው ይችላል። ተፍሲር ይፈልጋል። ስለዚህ ተፍሲር ስቡበ ኑዙል ነው። ያን በምን ምክንያት እንደወረደ ተውባ ደግሞ ሱረቱ ተውባ የወረደችበት መዲና ላይ ሆኖ ማለት ነው። እየሰማችሁ ነው አይደል? ስለዚህ ያኔ ሌሎችን ሹሮ ነው ይወጣ። ይኸውልህ ሮቤል ልበልክ። ሮቤል ነው ስምህ? አቤት ናም ሮቤል ነው ስምህ? አይዋ ኦኬ ስማኝ። አሁን እሷን ንገራት፣ ተፍሲር አምጪ በላት። ተፍሲር ማለት የወረደበት አስባበ ኑዙል አምጪ በላት። አልገባትም። እኔ እኮ ከሷ ጋር ዝም ብዬ እየተከራከርኩ ነው። እናንተ እያላችሁ ለምን አታስረዷትም? እኔ ሆን ብዬ የሸመጠጥኳት እየመሰላት ነው። እሺ አሁን እኔም እኮ በነገራችን ላይ ከቁርአኑ የተገለጸውን ተፍሲር ላነብልህ ፈልግ ይሄ አይደለም አልከኝ። እሺ ችግር የለውም። ተፍሲሩን አንተ አሳውቃለህ። ሮቤል ንገራት። ቆይ ወንድምሽ እየነገረሽ ነው። ስሚ እሺ አንዴ በስ አዳምጪ። እሱ እየጠየቀሽ ያለ ቁርአን ላይ ሳይሆን ያንቺ አው ሱረቱ ተውባ አያ 50 ነው አለም ያለ አያ 50 ላይ ትጽፊዋለሽ ጉግል ላይ ወይም ደግሞ ሐዲስ ካለሽ እጅሽ ላይ ሐዲስ ካለሽ ትገቢያለሽ። የሷ ተፍሲር ሐዲስ ላይ ነው የምታገኘው፣ ቁርአን ላይ ሳይሆን ሐዲስ ላይ ነው የምታገኘው። ችግሩ ምን እንደሆነ ልንገርህ ወንድም ማለት አንዴ ችግሩ ምን እንደሆነ ታውቃለህ? እነሱ ከመጀመሪያው ሱረቱ ተውባ የሚለው ያችን ብቻ ነው የሚጠይቁክ፣ ያችን አንቀጽ ብቻ ማለት ነው። አስጨርሽው። ተረጋጋ አንተ ሀቢብ። እኔ ከሱ ጋር ነው ያወራሁት፣ ካንተ ጋር አይደለም ያወራሁት። ከሱ ጋር በቃ ሚዩት አርጊ ይናገርበት። እየነገረሽ እየመከረሽ እኮ ነው። አስጨርሽው እንዴ! ግዴታ እኔ ላውራ? ተፍሲር አምጪ አላቅም። እየነገረሽ እኮ ነው። ተፍሲር አይገኝም ሐዲስ ውስጥ ነው የሚገኛልሽ ነው። ይጨርስና ይመለከታል። ሀቢብ ተፍሲር ልስጥ እያለች እኮ ነው። ተስማሙ እንጂ ተፍሲሩን ልስጥ እያለች ነው። እያነበበችልህ እኮ ነው ተፍሲሩ ታነብልህ። አይ ቆይ እየነገር ቢሉ እሺ ትንገረኝ። ይኸው ትንገረኝ ቢሉ እሺ ታምጣየው አምጪ በላት። ይኸው ቢሉ ልስማት። ተፍሲር ልታመጣልህ ነው። ተፍሲር እስከምታመጣልህ ድረስ ተረጋጋለህ። ይኸው እሺ እየጠበቅኳት ነው። እሺ ይኸው አምጪ በላት። ይኸው ተረጋጋና ለማንኛውም ምስኪኔን አስተምሩኝ መማር እፈልጋለሁ። አቢ አህመድ እንዴት ነህ? አዎ ሰላም ነው? አማን ነው? ጾም አሪፍ ነው። የእናንተን ጭቅጭቅ እየሰማን ያው አለን። ተቃጠለን እያልክ ነው? እንደው ሰላም ብትሰብኩ ምን አለ? ሰላም ያ አንዴ ታውራለህ ሀቢብ ወይ ወጥቆ ከነስሙ ኢሰላም ሆኖ እንዴት ብለን ሰላም እንስበት? ኢስላም የሚለው ቃል ያ እንዴት ምኑ ላይ ሰላም ሆነብን? ቆይ አንዴ ቆይ ከሷ ጋር ልጨርስና ወደ እናንተ ዞራለን ታወራላችሁ። ኧረ እሷን ተዋት እባክህ፣ በጣም እየተበሳጨች ነው። ሙስሊም እንደዚህ ነው እንደ ረጋ ብሎ ያለውን እውቀት ተጠቅሞ ነው የሚያስረዳው። አትናደጂ ይበላት። ለማንኛውም አትናደጂ እሺ። ቀስ ብለሽ ተረጋግተሽ በቃ ያለውን ነገር ዘና ብለሽ ማለት ያው እውነት ነው መቼም የትም አይቀርም፣ አይደበቅም፣ ተደብቆ አይቀርም። ደግሞ እስልምናሽም ማንም አይነካብሽ እና ተረጋግተሽ አስረጅሽ እና እናንተ ደግሞ ያው ሰሰብኩ ያው በሰላምና ስድብ ምናምን ሳይሆን ይሄን ካመጣው ያለ ሳይሆን እውነትን ለምሳሌ እውነትን ባስመለከተ እስኪ አሁን እኔ የሆነ ነገር በቃ በሰላም ብትሰብከኝ ወደ እናንተ የምመጣበትን የምከፍርበትን ነገር ብትነግሩኝ እንደዛ አይነት ነገር ነው ሰበክ እንጂ እየተሳደባችሁ ስለሌላ አሁን ባፍ ለማይጠራ አስቀያሚ ነገር እያወራችሁ በዛ ነገር አሁን ይመጣል ማለት ከባድ ነው እና ነገሮችን አብይ አህመድ በሚያስተምር ማለት ነው። ያንተ ምክር አብይ አህመድ እኔ ያለ ለምሳሌ ያንተ ምክር ተቀበል። ወይ ይሰማል
አሁን ያንተን ምክር ተቀብያለሁ። እንደ መርከኝ ምክር ተቀብያለሁ። አልሳደብም፣ በፍቅር ሰብካለሁ። በቃ አንበሳ እንደዛ ነው መሆን ያለበት። በቃ ፍቅር ስታሳይ የሆነ ነገር አሁን ሰው እየሰደብከው እንዴት ወደ አንተ ይመጣል? ፍቅር ካሳየው ግን ይመጣል። አንዴ ግን አስጨርሰኝ። አልጨረስኩም። የአንተን ሀሳብ ተቀብያለሁ። ግን ችግሩ ምንድነው? ስታሳያቸው ስድብ የሚመስላቸውና ኦቨር ባንተ ላይ የሚናደዱ ሰዎች አሉ። አላቅም ማለት እኮ አንድ ነገር ነው። አይልም ብሎ ይከራከረዋል። እነሱን ደግሞ ለመናገር አህመድ ጫን ትላቸዋለህ። ግዴታ እኮ እንደዚህ በፍቅር እየሰበከ ሁሉም ጋር እኮ አንድ አይደለም። ሰው ባህሪ ይለያያል። የሚያዳምጥን ረጋ ብለህ ታስተምራለህ። የማያዳምጥ እንዴት ረጋ ብለህ ታስተምራለህ? አንተ ራሱ አችልም ወይም ተናደክ ትወጣለህ። ያ እዛ ላይ ጭቅጭቅ እኔ አልናደድም። በነገራችን ላይ ለማናደድ አትሄዱ ነው መጀመሪያ ሲጀመር። ለማናደድ መሄድ የለብንም። እውነትን ከያዝክ እውነትን ይዘህ መሄድ ነው እንጂ ሰውን ለማብሸቅ ወይም ለማናደድ ለምናምን መሄድ አያስፈልግም። እንደዛ ከሆነ እኔም አልገባም። ሲጀመር የሚበሻሸቅ ቤት ለምን እገባለሁ? እውነት ያለበት ቤት ገብቼ እውነትን እማራለሁ ማለት ነው። እኔ አሁን ገና ተማሪ ነኝ። የትኛው እውነት ነው የትኛው ውሸት ነው የሚለውን እየተማርኩ ነው ያለው። ስለዚህ ሃይማኖት የግል ነው፣ የፈለኩትን መማር መብት አለኝ። እየተማርኩም ነው፣ እማራለሁ ወደፊት። ግን ፍቅር ያለበት ቤት ገብቼ እማራለሁ። ፍቅር የሚያስተምረኝን እስኪ በቃ እኔ የምፈልገው እንደዚህ አይነት ሰው ነው። እንደ አህመድ ያለ ሀምብል የሆነ ሰው ነው የምፈልገው። ዝም ብሎ አክራሪ። እኔ አሁን ለምሳሌ መጽሐፍ ቅዱስ ላይ እንደዚህ ይላል ብትሉኝ አዳምጣለሁ እንጂ አልናደድም። ግን ሳላቅ ግርታ አልፈጥርም፣ አልፈጥርም። አላፍርበትማ። ስለማላፍርበት በኮንፊደንስ መልሳለሁ። ግን አህመድ መጽሐፍ ቅዱስ እንዲህ ይላል ብሎ ከፍቶልኝ ክፈትና አንብብ ሲለኝ አይ በቃ እናንተ ሲጀመር እንደዚህ ብዬ አህመድን እንትን አልለው። ከአቅሜ በላይ ከሆነ ተረድቼ እመጣለሁ፣ አባቶችን ጠይቄ እመጣለሁ እላለሁ። ምችለው ከሆነ ግን አስረዳዋለሁ። እዚህ ጋር ነው። እኔ አሁን ለምሳሌ ቁርአናችሁን ሳነብ እዛው ቦታ ቃል በቃል መፍታት አልችልም፣ ደግሞም አይፈታም። አስባበ ነዙል ምክንያት አለው። እነዛ ምክንያታቸውን እንትን ብለው እንዲያመጡ ነው የምለው። እነሱ ግን ተሳደባችሁ ሉና አህመድ። ቆሻውን ለምን አልሰደብኩም? አንተ ሙስሊም አይደል አህመድ? አይ ልክ ነው። ሙስሊም ለምሳሌ አህመድ አንተ ሙስሊም አንተ እፎይ ተከታይ ነህ? እኔ እፎይ ተከታይ ሰው እኔ ክርስቶስ ተከታይ ነኝ። እንደዛ ነው የሚባለው። የአንድ ፈጣሪ ተከታይ ነው የሚባለው። የእፎይ ተከታይ ነኝ እፎይ ምናምን የሚሉ አሉ አንዳንዶች። አሁን እነዛ እፎይ ተሳደበ ነብዩ መሐመድን እንድታፍሩበት አደርጋለሁ አለ። ይሄን ደግሞ እናንተም ታምናላችሁ። ይሄንን ለምን አለ ነው በህዝበ ሙስሊሙ ላይ ቁጣና እንትን ያለበት። ይሄንን ለምን ይላል ልንገርህ ያለበት ይሄንን ማለቱ ትክክል ነው ካላችሁ እናንተም የሱ ተከታይ ናችሁ ማለት ነው፣ ክርስቲያን አይደላችሁም ማለት ነው። ያለበትን ልንገርህ አህመድ፣ እኔ እፎይ እንደዚህ ያለበትን መቶ በመቶ አምኜ እቀበላለሁ። እንዴት አትለኝም አህመድ? ቆረጡና ለቀቁት። ሙሉና አይደለም እኮ ቆረጡና ለቀቁ። አሁን ለምሳሌ አንተ ከኔ ጋር እያወራን ነው። ከዛ ሀቢቢ ለምሳሌ ብለህ ሀቢቢ ማለት ወይም ለምሳሌ አብደላ ማለት ገደል ገባ የሚለውን ቃል እየተናገርክ እኮ አንተ ሐሳብ እየሰጠ ነው። አንተ አብደላ ገደል ገባ የሚለውን ብቻ ቆርጬ ብለቅ ምን ይመስላል? አይ ምሳሌ ከሆነ ስንት ምሳሌ የሚሆን ነገር አለ። ደሞ ረሱላችን ቆይ አይደለም ያቺን ብቻ ቆርጬ ብለቅ ምን ይመስላል? ከዛን ሰው ሁሉ አንተ ላይ ቢጠቋቁ ምን ይመስላል? እውነቱን ምሳሌ የሚሰጥበት ነው። ለምሳሌ ቆይ በእግዚአብሔር እንዲህ ነው ብለን በእግዚአብሔር ላይ ምሳሌ አንሰጥም ነው። ቆይ ኤግዛምፕል ላይ አነሳውልህ። እውነቱን ልንገርህ ለምን እፎይ እንደዛ እንዳለ ማለት ነው። ቆይ ነው ኤግዛምፕል ምሳሌ ነው። ለምሳሌ ቆይ አይደለም ኡስታዞች የእስልምና ንጽጽር ላይ የሚሰሩት ምን ያደርጋሉ? ጳውሎስ ሐዋርያው ጳውሎስ በእኛ መጽሐፍ ቅዱስ ላይ ያለው
ተምሳሌት አይሆንም ንጽህና ተምሳሌት አይሆንም ብለው ያወራሉ። የት አቤታቸው ከዛኑ ፈ ይሄዳል አስገቡኝና ጳውሎስ የንጽህና ተምሳሌት እንዳለው ላሳያችሁ እናንተ የለም እያላችሁ ነው ብሎ አንድ ቁጥር ይጽፍላችኋል ኮሜንት ሲጽፍላቸው ቪዲዮ ሙሉን ራሱን አሁን ላሰማ እችላለሁ ሲጽፍላቸው አናስገባም ቁጭ ብለ ተማር ብለው ታች ሚዩት ያደርጉታል ከዛ መልሶ አሁን በሰው በኩል ያልፈና እንደዚህ እየጻፈ ማን ነው የንጽህና ተምሳሌት የሚሆነው መሐመድ ወይስ ጳውሎስ በሚል እንወያይ ያስገቡኝ ይላቸዋል አናስገባ ይሉታል ተው የትኛው ነው የሚያሳፍረው ጳውሎስ ነው የሚያሳፍረው ወይስ መሐመድ ነው የሚያሳፍረው እናንተም በማስረጃ ሳዩ እኔም በማስረጃ ላሳይ እንወያይ አላቸው ቤታቸው ሄዱ አይሆንም አናስገባ ማለት ከዛ መወቱት ማለት ነው ሲመውቱት እፎይ ምን አደረገ ቀጥታ ወደ ቤቱ ሄደ ማለት ነው ምንም ማድረግ አይችልም መወቱት ኮሜንት እንዳይጽፍ አደረጉት እንደገና ደግሞ አንድ ቁጥር መጻፍ አይችልም ማስገቡኝ ማለት አይችልም ቁጭ ብሎ መስማት የለበትም እነሱ ዝም ብሎ የራሳቸው ሐሳብ በጳውሎስ ላይ እየተናገሩ ነው ጳውሎስ የንጽህና ተምሳሌት አይሆንም ብሎ እየተናገሩ ነው ከዛ ነው እፎይ ምን አደረገ የራሱ ቤት ከፈተ ማለት ነው እፎይ በንዴት ተናዶ ሄዶ ይሄን ተሳደበ አይደለም እንደዛ አይደለም አሁን አይደለም ከዛም በኋላ እፎይ የራሱ ቤት ገባ የራሱ ቤት ከፈተና ምን አለ ያልተወያዩት አለ በመሐመድ ወይም በነብያቸው መሐመድ ስለሚያፍሩ ነው አለ በአፍሩ ኖር ይወያያሉ አለ የሰማይ ነው ይወያያሉ ግን ስላፈሩበት ነው አቤታቸው እጄ ለመንኳቸው እንደዚህ አሉኝ ስለዚህ ስላፈሩበት ነው ያልተወያዩት እኔን ሚውት ያደረጉኝ አለ አይደለም እፎይ እርግጠኛ ነህ ስላፈሩበት ነው ሄዶ ያልተወያየው እርግጠኛ ነህ አንተ ማስረጃ አለክ እንደዛ ሲል አይተሃል ማስረጃ እናት አይ በነገራችን ላይ ማስረጃሽ እስከዛም እኔ እርግጠኛ ነኝ ማለት ነው መጨረሻ ላይ ታወሪያለሽ ተረጋጊ የመጥምቁ ጋር እንዴ ማስረጃ መጣሽ ኪያ ኦኬ እየጠበቀሽ እኮ ነው ኪያ እየጠበቀኝ ነው አይደል ማስረጃውን እያወጣውልክ ነው እና አንዴ ወደ አማርኛ ላስተርጉም ኦኬ ለዛ ነው እዚያ አካባቢ ወንድሞች ደግሞ ማለት ነው ሐቢብ ይሄን ሱረቱል ተውባ ማለት ኧረ በእናትህ አዳምጥ በኋላ ማስረጃ አምጪ ጥያቄ ስትጠይቅ ማለት ነው ሁሉንም ነገር ማለት ነው እኔ ስናገር አዳምጠኝ ምክንያቱም አዳመጥም አንተ መተግበርም አለመተግበርም መብት ነው እሱ አይመለከተኝም ግን ማለት ነው ስታነብ ሱረቱል ተውባን ማለት ነው ከአንድ እስከ መጨረሻው ያለውን ነገሮች ካላነበብክ ሊገባክ አይችልም ሐቢቢ እሺ እንደዛ ከሆነ ወንድሞችሽን ልጠይቃቸው እንደዛ ከሆነ ይኸውልሽ ከወንድሞችሽ ጋር ሳላተምሽ ራሱን ጠይቀዋለሁ ራሱን ቅድም የጠየቁት ሮቤልን ጠይቀዋለሁ አቤት ሱረቱል ተውባ አይዋ ሱረቱል ተውባ አይዋ ቁጥር 5 እና ቁጥር 6 የወረዱበት ምክንያት ይለያያል አይለያይም ላ ይሄ አላየሁትም ግን ይሄ ጠቅላላ ሱረቱል ተውባ ማለት ነው ነገራችን ላይ እነዚህ ሱራ የተያያዙ ነው ሐቢቢ ምንም የተለያየ ሱራ አይደለም ኦኬ አይደለም ይለያያል እንዴት በምን አወክ እኔ ጋር እኮ ስላለ ነው እኮ እኔ አንቺ እየጠበቅኩ ነው እንጂ እስቲ አሳይ መጀመሪያ የለም እስቲ አሳይ የለኝም በመጀመሪያ የለኝም በመጀመሪያ አልልም ግደለኝ አልልም እኔ በእስልምና የማፍርሰው እንዳልሆንኩ ልንገርክ ግደለኝ ማለት ነው አልልም ወላሂ አልልም አውጪሽ ቶሎ በይ ማታፍሪ ከሆነ አሳይ አላቅ ካንቺ ልጠብቅ አንተ በጌታ አታፍራለህ ሐቢቢ አታፍርም አይደል ለምንድን በጌታ አታፍርም አታፍርማ አውጪ ዝም በል እባክህ እሺ አንድ ጥያቄ ልጠይቅ ከክርስትና እስቲ ከመለስክ ከቻልክ ማለት ነው አወጣልሃለሁ ችግር የለውም እኔም ጠይቅ አንተም እስከዛ ትመልሳለህ በደንብ ስሙ አጣች ሰበቡን አጣች ቅድም እርግጠኛ ነህ ባጣ ኖሮማ ወርጄር ነበር በነገራችን እኔ ባጣ ኖሮ ወጥቼር ነበር ግን እኔ ስላልፈራኝ ነው በእስልምና ስለማላፍ ተቀምጬ እየተከራከርኩ ነው ገባክ ተቀምጬ ማለት ነው ይኸው እኔ መቼም አልወጣም እንዳያሳስብክ አንተ ካላለው ሶረልከኝ በስተቀር እኔ አልወርድም ነገርኩህ አልወርድም ግደለኝ ክፈችሽ እንዴ ክፈችና ሳይንሽ እኔ ለብረ ማውርድሽ እኔ እንደዚህ ስብና የለኝም እኔ ማውረድ ባህሪም የለኝም ምን አይ አይደለም ጭቅጭቅ ሳታረገው ማለት ነው እኔ ካርሹ ላይ ነው እንደወረጅ ያልካት ምንም እኮ ወረጅ የሚል ቃል እኮ አልተጠቀመም እኮ አልወርድም ምናምን ማውረድና መውጣትና መጣው ያው በነገራችን ላይ ስትናገር ለንግግር አይ እንዳስወረደ የፈጣሪ ስም ኦኬ ያው እኔ አልተሳደብኩም አይደል እምነትን እስካልተሳደብኩ እምነቴን እንዳነካ ነገርኩ በቃ እሺ ይኸውልሽ እህታለም
ቋንዴ ቆይ እስላም ነው አንዴ ቆይ ተረጋጋ። ከአቅምሽ በላይ ከሆነ እኔ አላጨናነቅሽም ኪያ። አሁንም በግድ አምጪ እያልኩሽ አይደለም። እየሰማሽ ነው አይደል? እኛ በፍቅር እያወራን ነው፣ በፍቅር እየተወያየኝ ነው። አንቺ ብቻ አይደለሽም፣ ብዙ እዚህ ሙስሊሞች ከኔ ጋር ጎናሉ። ክርስቲያን ሶስት ሰው ብቻ ነው እዩ የሚባለውና የሴቷ እፎይ ነኝ የሚለውና ነቧ ብቻ፣ ሌላው እንዳለ ሙስሊም ነው ከአንቺ ጋር ጭምር። ስለዚህ እኔ በፍቅር እያወራ ነው። ከአቅምሽ በላይ ከሆነ ከአቅሜ በላይ ነው። ቀድም ቢሉ አትናደጂ። በላይ አይደለም። በነገራችን ላይ ምናልባት እኔ ቦታ ይውማ አንድ ነገር ከአቅሜ በላይ የለም። ደግሞ እኔ በሃይማኖቴ ማፍር ሰው አይደለም። ባፍር ኖሮ እኔ ወርጄ ነበር ሀቢቢ። ስለዚህ ተረጋጋ እንዳሳት። እስቲ አንተ ምንድነው ገና ነው ምሽቱ አለ ምን እኔ የሄድኩ መስሎ አለኝ አይደለ? እስካልሄድኩኝ ድረስ አለው ማለት ነው። ስለዚህ ተረጋጋ እባክህን፣ ትንሽ ጠብቀኝ ሀቢቢ። እሺ ስናወራ ግን በማን እንዳትገቢ፣ ሌላ ወሬ ስናወራ በማን እንዳትገቢ፣ አንቺን እንጠብቃለን። አለቀ። አሁን እኮ ችግሩ እኛ ቅድም እያወራን እያለ ስለ እፎይ እያወራው ለአህመድ እየመለስኩለት እያለ በማል ገባች። እኔ ሞኝ አይደለሁም። የተናገርኩበትን ርዕስ አረሳም። ለምን ከሌላ ሰው ጋር አላወራም? ያ ሰው አመጣለሁ ያለው ሰው ቢመጣ አንድ ሳምንት ቆይቶ ቢመጣ እንደዚህ ብለህ አልነበር እንዴ ማስረጃ አምጣ ነው ብለው ወይ አጣሁት እኮ በቃ ፈልጌ አጣሁት ካለኝ አልፈዋለሁ። አይ አለ ግን አላየሁትም ካለ ደግሞ አምጣ፣ እሱን እስክታመጣ ሌላ ወሬ አናወራም ብዬ እሱን ሸኝቼ ሌላ ነገር ከሌላ ሰው ጋር አወራለሁ። ምክንያቱም ቆይቼበታለሁ፣ ብዙም ባልቆይም አይቼዋለሁ ንጽጽር ላይ። እኛ ከነቢሉ ጋር ስናወራ፣ እኛ ከሮቤል ጋር ስናወራ ማንም ሰው እንዳወራን በመካከላችን የመጥምቁ ካልሆነ በስተቀር የሴቷ ልጅ ወይም ነባ ካልሆነ በስተቀር አንቺ ማውራታችን አንቺ ማስረጃ አምጪ። መቼም ማልፋታው መቼም ማለት ነው። ስለ እፎይ ብታወሩ ምናምን ሪዝን አለ፣ ቪዲዮ ተለቋል። እፎይም 30 ሺህ ባለበት ሰው ውስጥ መካከል እንደዚህ ያለበትን ምክንያት አስቀምጦ ተናግሯል። ብንናገር ባንናገር ተቀበላችሁ አልተቀበላችሁ እውነት አረነት ያወጣል። ስለዚህ እሱን ለአዳማጭ ለሰሜት ትተን እናልፋለን። ግን ፖይንታችን ምንድነው? አሁንም ማታፍሩበት ከሆነ አሳዩን። ማታፍሩበት ከሆነ ምከሩ፣ በኮንፊደንስ አውሩ እያለ ነው። እኔ ደግሞ ውጪ አልኳት እንደ ጋይስ አላልኩም እኮ። ለምንድን ነው ደግሞ ውጪ ምላት? ምን አደረገች? እሺ የሚገርምህ ነገር ማለት ነው እግዚአብሔር በሚያውቀው ያን ስለ ጳውሎስ በሚያወሩበት ሰዓት እኛ ክላስ ውስጥ ነበርን እና አላስገባው ብሎ መጥቶ ሁሉ እዛ እየነገረ ነበር ማለት ነው። እና በጣም እየገረመን ነበር፣ እየሰማናቸው ነበር። በቃ ክላስ ሁሉ አቁመን ማለት ነው። እነሱ በጣም ጳውሎስ ላይ እንደዛ ሲያለቅጡ ምን ሲሉ ይሄው እናንተም እኔ በጳውሎስ አላፍርም፣ በነብያችሁ ካላፈራችሁ አስገቡኝ ነው እሱ እያላቸው ያለው። ያ ነው ንግግሩ የሄደው ማለት ነው። ኦፍ ኮርስ እኔ ይኸው እድሜ ልኬን ብዙ ጊዜ ጠይቄያለሁ። አንድም ቀን የትኛው ሙስሊም ከላይ እስከታች አለ ነብዩ መሐመድ የሰሩት አንድ መልካም ስራ ካለ ይኸው ከፍቼ ላንብብ ስጡኝ ብያለሁ። ሐዲስም ይሁን ሲራም ይሁን ቁርአንም ላይ ይሁን ከፍቼ ላንብብ ስጡኝ ነው። እኔ ማንበብ ስለምችል ላንብብ ነው እንጂ እንደዚህ የእሳቸው የሰሩት ተነግሮ አያልቅም ቢለኝ አልሰማም። እኔ ክርስቶስ ምን አድርጎላል ሲለኝ ምን ያላረገልኝ አለ ብዬ አይደለም የምሸፍነው። ይሄው ለእኔ እንደዚህ አድርጓል ማረጋገጫ ከፈለክ ይሄው መጽሐፍ ቅዱስ ላይ፣ እሺ ከፈለክ አባቶች የጻፉት ይሄው ያንን አስቀምጣለሁ። እኔ ሙስሊሞች እንድትረዱን የምፈልገው ነገር እግዚአብሔር በሚያውቀው ስለ እስልምና ስናይ ተፍሲራትን እንኳን ማን እንደጻፈ መቼ እንደመጡ የትውልድ ሀገራቸው ራሱ የት እንደነበረ እሱን ሁሉ አጣርተን እንሄዳለን። ሲራን የጻፈው ማን እንደነበር ድጋሚ መልሶ የጻፈው እንደውም ስለ ነብዩ የሚያሳፍሩና የሚያሸማቀቁ ነገሮችን ቀንሼ አውጥቻለሁ እያለ ሁሉ እነዛን ሁሉ እስከ መጨረሻው ድረስ እንከተላለን። ያን አይተን ነው የምንሄደው። የትኛው ሙስሊም ግን ክርስትና ላይ ሲያነብም ምንም ሲል በራሱ ትርጉም ይሄዳል እንጂ ያንን መጽሐፍ ቅዱስ እስኪ ምን ብለው ፈቱት የሚለውን አንድም ሰው ሲናገር ሰምታችሁ አታውቁም። አንድም ሰው ለምሳሌ የሆነ ጥቅስ አንስቶ ይሄንን ጥቅስ እንደዚህ የሚባል አባት ለምሳሌ ቅዱስ ዮሐንስ አፈወርቅ እንደዚህ ብሎ አብራራው፣ ወይ ደግሞ ተርቱሊያን እንደዚህ ብሎ አብራራው፣ ወይ አንድን አባት እንኳን አይጠቅሱም። እኛ ግን አንድን ክፍል እንኳን ስንጠቅስ ይሄው ኢብን ከቲር እንደዚህ ብሏል፣ ኢብን አባስ እንደዚህ ብሏል፣ አልጀለሌን እንደዚህ ብሏል እያል ነው የምንጠቅስላችሁ። እስከዛ ጥግ ድረስ ነው የምንሄደው እንጂ ቁርአኑ ላይ ስለተቀመጠ ብቻ የራሳችንን ፍች እንኳን ሰተን አናውቅም።
እናንተ እስኪ ይህንን ልመዱ። ኢሚዲየትሊ አንድ ቀን አትቆዩም፣ ወደ ክርስትና ትመጣላችሁ። ምክንያቱም የእኛ አባቶችን ፍች ስለማታው ነው። እኛ የእናንተን ቁርአን የአባቶቻችሁን የሙፈስሮቻችሁን ፍሰራ እናያለን። ምን አሏቸው? ኢቭን ከሱ አልፈን እንኳ የየትኛው ሙፈስር ነው ይሄኛው? የአህባሽ ነው፣ የዋብያ ነው፣ የሰለፊ ነው፣ የምንድን ነው የሚለውን ሁሉ ለይተን ነው የምናየው። ያን ሁሉ ርቀት ሄደን እንረዳቸዋለን። እናንተ ግን በስህተት እኔ እቀጣለሁ፣ ለማንም አንገቴን እሰጣለሁ፣ ይህንን ጥቅስ ከለ የሚባለው አባት እንደዚህ ብሎ አብራርቶታል ብሎ አንድም ሙስሊም ተናግሮ ማያቅም አይቶ ማያቅም። እስኪ ይህንን አስተካክሉ፣ በዛ አይነት መንገድ ሂዱ። ይሄው ማንም ሰው መጥቶ ከፈለገ መጽሐፍ ቅዱስ ላይ ገብቶ ይሄው ይህንን ጥቅስ ከለ የሚባለው አባት እንዲህ ብሎ አብራርቶታል ብሎ ይሞግተን፣ ያኔ እንቀበለዋለን። የዛን አባት ሙሉ ለሙሉ ፍቹን እንቀበላለን። እስኪ እንደዛ ብላችሁ አሳዩ፣ እናንተ ጥያቄ የምታነሱባቸው ጥቅሶች ላይ ማለት ነው። እና ያኔም በሰዓቱ የተፈጠረው ነገር አላስገባ ስላሉ ነው። አላስገባ ያሉት ለምንድን ነው? ኮምፔር ስለሚያደርግባቸው። ለምሳሌ ጳውሎስ ምን አለ? አስዩ ምናርግና ስለ ጋብቻ እንሂድ። ቅዱስ ጳውሎስ ከተወለደ ጀምሮ እስከሚሞት ድረስ በደናግል ሆኖ ነው የሞተው። አንድም እኮ ያገባ የለም። እንደው ምንድን ነው ያለው? እንደን ቢቻላችሁ እንደኔ ሁኑ። አንዴ ቆይ ተረጋጋ። አንዴ ተረጋጋ። ልጠይቅ እኮ አይደለም። ቆይ ኧረ ተረጋጋ እንዴ! ቆይ አንዴ ተረጋጋ። እኔ ነኝ የሚውት ያደረኩ። አንዴ ተረጋጋ። ምንድን ነው ያለው ቅዱስ ጳውሎስ? ቢቻላችሁስ እንደኔ ሁኑ፣ ነገር ግን ለዝሙት ጠንቅ ለእያንዳንዱ ሚስት ትኑረው፣ ለእያንዳንዷም ባል ይኑራት ብሎ ነው የተናገረው። አዘሪቨርስ አንተ ጋር ያለውን ደግሞ ገልብጥና ይኸው እሱን ምን ብለው አባቶች አብራሩ፣ ገብተህ ማየት ነው። ስለዚህ በዛ አይነት መንገድ መወያየት ትችላላችሁ፣ ማውራት እንችላለን። የእናንተን ቁርአን ስናወጣ ተፍሲራታችሁን እናያለን። እስኪ የእናንተም የእኛን አባቶች ፍቺ እውልን እና በዚህ መወያየት እንችላለን። ወይኔ በላቸው ቀጥል ከፈለግ። ከአንተ ግን ቢሉ ይቀርማል። ሴቷ ፎይም ትቀርማለች። ምን ለማለት ፈልጌ ነበር? አሁን ልጅቷ በቃ የማይመልስ ከሆነ ሪፖርት ነው የሚያስደርጉበት ከስሮ ነው። እኔ ስለማውቃቸው ነው። ስለዚህ አውርዳቸው። በቃ ማይመልሱ መረጃ ማያቀርቡ ምንም አያደርጉም ገስት ውስጥ። ስለዚህ እንደዚህ ሆነ አውቀው እነሱ ገስት ይሆኑና ከስር እየተጻጻፉ ሪፖርት ነው የሚያስደርጉት። እኔ ስለማውቃቸው ነው። ያን ልንገር ብዬ ነው። አመሰግናለሁ። እሺ ይቅርታ ብራሽ። እሺ ሀቢብ ይቀጥሉ። እሺ እና 4 ውረድና ግባና ቁጭ በል። ኦኬ ወረደች። ኤኒዌይስ እኛ ሰውን ለማብሸቅ አይደለም የተናገርነው፣ ትክክለኛ ንግግር ነው። እስልምና እንደ ቁርአናቸው እንደ ሐዲሳቸው ግድያን የፈቀደበት ቦታ አለ። ያ ግድያ የፈቀደበትን ቦታ ካላነበባችሁ ደብቋቸዋል። ኡስታዞች ስላላስነበቧችሁ ቁርአን ላይ የለም ማለት አይደለም። ይሄ የእናንተ ድክመት ሊሆን ይችላል። ስለዚህ እኛ ሆን ብለን ወደዚህ ለመምጣት ሲሆን እሷ የለም ቁርአን ላይ ግደሉ የሚል ውሸት ነው የለም ብላ ስለተናገረች እንጂ እኔ ወደዚህ ዘልዬ ለመግባትም ፈልጌ አይደለም። እንሂድ ከተባለ ደግሞ ቁርአኖችን አስፍተን ሐዲሶችን አስፍተን ማሳየት እንችላለን። ክርስቲያኖችን ደግሞ እንዴት አድርገን መግደል እንደሚቻል አስፍተን ማሳየት እንችላለን። ከምን ከሐዲሳቸው አስፍተን ማሳየት እንችላለን። እንደውም እየተፈራረቃችሁ ይላል። እየተፈራረቃችሁ አይኖቻቸውን ጎልጉላችሁ፣ እንደውም በጋለ ብረት አይኖቻቸውን ጎልጉሉ ይላል ሐዲሳቸው ሲናገር። ሳያል ቡኻሪ ላይ ነው ያለው። እሱንም አንከፍተን ማየት እንችላለን። እግሮቻቸውን አፈራርቃችሁ ቁረጡ ይላል። እጆቻቸውን ቁረጡ ይላል። ማንን? ክርስቲያኖችን። ይሄንም ማሳየት እንችላለን አሁን ራሱ ከፍተን። እንደውም በጋለ ብረት አይኖቻቸውን አውጡ ጎልጉሉ እያለ እና ዝም ብዬ አይደለም ማለት ነው። ለሱ ማስረጃ ስለኛል። እሺ እናንተ ጋር እናንተ ሃይማኖት ቤተሰብ ይዳሏቸው የሚል ቃል የለም ወይስ አለ? ቢሉ አሁን ያልኩትን ሰምተኛል አይደል? ሀቢቢ ትቀጥላለህ። ይቅርታ ቢሉ አሁን ያልኩትን ሰምተኛል አይደል? ትክክል ስለሌለኝ ነው ስልክ ስለሌለኝ ነው ያላወጣውልና ቁጥሩን ስላላወቅኩትኝ ነው እንጂ አሳይ ነበረ አይደለም። ስማኝ፣ እኔ ያልኩትን ሰምተኛል ወይ ቢሉ? ሰምቻለሁ እኮ አልኩህ። በቃ ሰምቻለሁ። እሱ ጋር ልንመጣ እኮ ነው። ምንድን ነው ያልኩት? እኔ እኮ እኔ ያልኩትን ሰምተኛል ወይ? አዛኝቱ አድራሽ ሰምቻለሁ። እስኪ እኔም ከእዩ ጋር ነው ከሀቢብ ጋር ነው እያወራሁት ያለሁት። ሀቢብን እያናገርኩት እኮ ታወራለህ እኮ ወንድሜ። ያኔ በሰከነ ነው እያወራህ አይደል ያለው ወንድሜ? ስለ ግድያ ነው አይደል የምታወሩት? በቃ ስለ ግድያ የሚለውን እያነበብኩልህ ነው።
አልጨረስኩለትም። አሁን እኔ ደግሞ የጠየኩት ያለው እናንተ ጋር ስለ ግድያ የሚያወራ አለ ወይስ የለም ነው ጥያቄ። እኔ ያልኩትን ሰምተኛል ወይ? እዩ ሰምቻለሁ አልኩ። እኔ መጀመሪያ ያልኩት ምንድነው ያልኩት? እሺ አንተ መደየቅ ከፈለክ ትጠይቀኛለህ እኮ። እኔ ያልኩት ምንድነው? መድኃኒዓለም ድረስልኝ። ታወራለህ እኮ። እኔ ያልኩን ልርገምልህ ከፈለክ። አንተ ጋር ለምሳሌ ሱራ 9:5ን ሳይ አንብቤ ብቻ ቁርአኑ ላይ አልቆምኩም። ምን ላይ ነው የገባሁት? ሙፈሲሮች ምን አሉ የሚለውን ገብቼ ነው የማየው። ልክ እንደዛ አንተም ክርስትና ላይ የምታገኘውን ነገር አባቶች ምን ብለዋል የሚለውን ገብተህ አይተህ ታውቃለህ ወይ ነው የኔ ጥያቄ። ካወቅክ አውቃለሁ፣ ካላወቅኩ አላውቅም በልና ሀቢብ ጋር ቀጥል። ለምን ጭቅጭቅ ታደርገዋለህ? ሀቢብዬ ይቅርታ ብራዘር። ኦኬ የኔም ማስረጃ ፈልጎ ነው እያፈራረቃችሁ እጃቸውን ቁረጡ በጋለ ብረት አይናቸውን አውጡ የሚለውን ፈልጎ ነው ላውጣለት። ቡሃሪ ላይ ያለ ነው። ናሬት አናስ ነው የዘገበው። ከፈለጋችሁ እሱን ላውጣላችሁ እችላለሁ። ቤተሰብ ያለባችሁ ቡሃሪ 56:85 ሀቢቢ ጥያቄ ይሄን አንተ ታውጣልኝ። እንደማመጥ እናንተ ጋር ግድያ የሚላለው ወይስ የለም ነው እያልኩ ያለሁት። ጥያቄህን ያንተን ጥያቄ መልስላለሁ፣ እንመለስበታለን አለ። የለም ቢሉ አይው የለም። እኔ ደምድሜ ነው የምነግርህ። የለም ቢሉ የለም። አዎ የለም። ወይ ሀቢቢ አዎ የለም የለም። ግን አንድ ነገር ነው የምታሳየኝ። ነግሬሃለሁ በጣም ደጋግሜ። ያንተን በሐዲስን ተፍሲራት እንደፈታው ሁሉ የኔንም በአባቶች ፈተህ ታሳየኛለህ ምን ብለው እንደፈቱት። ቀጥላው የምታወጣው የለም ነው የምትለኝ? የለም ሰምተኛል አይደል? ቆይ አንዴ ሚውት አድርግ። አንዴ ሚውት አድርግ። አንዴ እዚህ ጋር ያላችሁ 193 ሰዎች ስሙኝ። አሁንም ያወጣልኝ እኔ የሱን ቁርአንስ ከፍቼ ሳነብ የሱ ዑለሞች ምን ብለው ፈቱት የሚለውን ፈሳሪዎቹን ገብቻ ያለው እያንዳንዳቸው ምን ብለው ፈቱት የሚለውን ልክ እንደዛ ሁሉ መጽሐፍ ቅዱስ ላይ ከፍቶ ሲያወጣልኝ የኔ አባቶች ምን ብለው ፈቱ የሚለውን አብሮ ሊያወጣልኝ ነው። ከዛ አባቶቼ ግደል ብለው ሲያስቀምጡልኝ ሊያሳየኝ ነው። ቀጥላው ነው በትልቁ ነው ማረገ ያኔ የነገርኩህ እኮ ነው። ለምንድን ነው የማሰማኝ? እሺ አውጣልኝ እያልኩህ እኮ ነው። ምንድን ነው የማወጣልህ? ኤሌውያን ምዕራፍ 24 ቁጥር 16 ላይ አውጣልኝ። እሺ አባቶች ምን ብለው እንደፈቱት ገብተህ አይተህ ታውቃለህ? አውጣልኝ። አባቶች ምን ብለው እንደፈቱት የተተረጎመ ነገር የለም። አንድ መጽሐፍ ብቻ እንደ ሐዲስ የተነጠለ ነገር የለም። አሳየው። አንዴ ለምን አትወጣልኝ? ቆይ ተረጋጋ። የለም ብለኸኛል። ቆይ ተረጋጋ። ለወንድም መልስ ልስጠው። ወንድም ከእውቀት ነፃ መሆኑን እዛው እንዲያውቁትለት ወገኖቹ ባይብል ምንም የተተረጎመ የለውም እያለን ነው። ይኸውልህ ብራዘር፣ አሁን እነዚህ ጋር ነው የምናወራው። እዩ ማውራት ካለብህ አውጣልኝ ብያለሁ። አውጣልኝ እኮ አውጣ። እኛ ስናወጣልህ አልነበረ? ያንተን ቁርአን ከፍተን ነው የምናሳየህ። እስከ ተፍሲርህ እስከ አስባብል ነዙል ከፍተን አይደል የምናሳየህ እኮ። ትርፍ ስልክ ስለሌለኝ አውጣልኝ አልኩህ አይደለ? እሺ ማን የሚባለው አባት ምን ብሎ ፈታ? እሱን እንዳወጣልህ የማንን አባት ነው ማወጣልህ? እሱን ጥቅሱን ሳይሆን ማወጣልህ የትኛው አባት ምን ብሎ ፈታው ወይም ደግሞ ፈሰረው የሚለውን ነው ማወጣልህ። እሱንም አንተ ታስረዳኛለህ። ይሄ እኮ አንተ መጽሐፍ ሀቢብ እንዴት ነው የምትሆን? ሀቢብ በቃ አውጣልኝ አልኩህ። አውጣ ያለበትን ካወጣልኝ ደግሞ አንተ አስረዳኝ። እሺ ቁጥሩን ንገረኝ። እሺ እንዳወጣለህ ሀቢብ ይቀጥልሽ። ብራዘር ኤሌውያን ምዕራፍ 24 ቁጥር 16 ቀጥለ መጥምቁ። ቆይ ካቴና ገብቼ ላውጣለትና ከዛ በኋላ ለዚህኛው ለአብዱል እንዲገባው አንድ ነገር ልሄድለት። እሺ እሺ ምዕራፍ ስንት አልከኝ? ቆይ አንዴ ራሴን ብላ ተልቅና ምዕራፍ 24 ቁጥር 16 ለወደፊት ማለት ነው። ይሄ ካቴና ባይብል የሚባል ነው። አብዱል ምዕራፍ ስንት አልከኝ ብራዘር? 24 ቁጥር 16 አይደል? ስለአንተ ምን አደረኩ? አንብብ እየተባልክ ያለው እኮ እሱን እኮ ነው። በቃ አንብብ እየተባልክ ያለው የኛንም በቃ አሁን ስታርጎ የነበረውን ከመጀመሪያው ጀምረህ እስካላነበብከው ድረስ ሊገባህም አይችልም እያልኩ ነው። እሺ ቆይ አንዴ ስማኝ። አንተ በጠየቀኝ ምሳሌ ነው እየጠየቅኩ ያለሁት። ኧረ ቢላል ተረጋጋ። አስባበል ነዙል ሁሉ እያየሁ ነው የማነበው። ተፍሲር እያየሁ ነው የማነበው። እኔ ደግሞ ቁጥር 16 ላይ የለም ያልከኝም መልስ እየሰጠሁ ነው።
የለም ላልከኝ መልስ እየሰጠሁ ነው። ምን ተብሎ ተፈታ? ምን ተብሎ ተፈታ? አይተው ታውቃለህ ወይ? ምን ተብሎ እንደተፈታ ታስረዳኛለህ በኋላ። ቁጥር 16 ላይ አድርግልኝ። በቃ ከአንድ ጀምሬ ያነብልሃለሁ። ቁጭ በል አሁን። ለምንድን ነው ከአንድ ጀምሬ የምታነበው? እኔ እኮ ለምን ቁጥር 16 ላይ አንብብልኝ ነው ያለው። ለምን እንደሆነ አንዴ ልንገርህ። ለምን እንደሆነ ስነግርህ ቁርአን መጣልኝ ሲል መሐመድ የመጽሐፉ ሰዎችን ያልገባ ካለ ጠይቅ ስለተባለ እኔ ደግሞ የመጽሐፉ ሰው ስለሆንኩኝ እንዴት እንደሚነበብ እንዴት መረዳት እንዳለብህ ሙሉ ይዘት ያለውን አንድምታ ተከትለ እንድትሄድ ነው ማረግ። እንደዛ እያልን ነበር። እኛም እኮ እንደዛ እያልን ነበር። እናስረዳ ሙሉ ምዕራፉን አላንብብልህ እያለች ነበር ቅድም ልጅቷ። ቁርአን ሙሉ ምዕራፍ አንድ አይነት ነው። ሙሉ ምዕራፉ አንድ አይነት ነው። ምዕራፉ ሊመጣልህ የሚችለው እሱ ነው። ምዕራፉ አንድ አይነት ምዕራፍ ነው የወረደው። ሙሉ አንዱ ከመጀመሪያው አንዴ ቆይ ስማ። ቁርአን ላይ አንድ ሱራ ሙሉ ደግሞ አንዴ ነው የወረደው። ከመጀመሪያው ጀምሬ ላንብብልህ የምትለውን ተወውና ቁጥር 16 ላይ ክፈትልኝ ይነበብና ከዛ በኋላ ታስረዳኛለህ። በቃ አለቀ። እየሰማ ነው። አንዴ ይስማ። ቁርአን ሙሉ ምዕራፉ አንድ ላይ ነው ወይ የወረደው? ይሰማል። መጀመሪያ እየመለስክልኝ አይደለም እኮ ጠይቄያለሁ አይደለ? ይሰማኛል። አንዴ ይስማ። በመድኃኒዓለም ጠይቄያለሁ አይደለ? የጠየኩህን መልስልኝ። ከዛ አንተ አብዱል ተረጋጋ። ቆይ አንዴ ይሄ መማር ስላለባችሁ ነው። አያንተን ቁርአን ሳነብ አልኩ ተፍሲር ቀጥልሽ የማጥመቅ ልጅ አንዴ እንደማማ ለመለስ ልብ አርግ ባለ አንተ እንዳለ አንተ ከላስ እሺ ሀቢብ መልስልኝ። ሀቢብ መልስልኝ። አንተ ውጡ አርገና የምታስረዳኝ ከሆነ ሀቢብ መልስልኝና ከዛ በኋላ ታስረዳኛለህ። የለም ብለኸኛል። ግደሉ የሚል የለም። ቆይ ተረጋጋው። ስለዚህ ምዕራፍና ነገር ያለው ስለዚህ ያልነገርኩህን ቢሉ አልሰማም እንዴ ጋይዝ? እኔ ይሰማው አይደለም? ትሰማለህ ሀቢቢ? እንዴት ነው ቢሉ እኮ እየሰማኝ አይደለም። ቢሉ እየተሰማክ ነው የኔ ንግግር? በእኔ እሰማሃለሁ። እየሰማሁ ነው እኔ እኮ በቃ ጥያቄን አውጣልኝ ነው አልኩህ ሀቢብ። አዳምጥ እኮ አዳምጥ። ሰምቼዋለሁ። ጠይቀኛል። ቅድም ስጠይቀኝ አሳይቻለሁ። እያስረዳሁ ነበር። በማን ሌላ ሰው ገባ? ቆይ አንዴ ስለዚህ ቁጥር 16 ላይ አውጣልኝ እያልኩ ነው። ኦኬ እሺ አተልቁኝ። ቆይ አተልቅ ያለ ብዙ ያልገባቸው ነገር አለ። ሙስሊሞች ምን ይላል እዚህ ጋር? ሌዋውያን 4 ዘሌዋውያን 4 የሙሴ ሕግ መጽሐፍ ቅዱስ እስራኤል በነበሩበት ከዛ ከባርነት ሲወጡ ቆይ እኮ ላነብልህ ነው። ቢሉ ተረጋጋ። የወጡበት ሕጉ ምንድን ነው? እዛ ሕግ ውስጥ ቆይ አብላለሁ። ይሄውና እኮ አንተ ያልክበት ቦታ እኮ ይሄውና። በቃ እሱን ብቻ አንብብልኝ ነው እያልኩ ያለሁት። የለም እኮ ነው ያልከኝ። ስለዚህ የለም ላልከው መልስ ደግሞ እሱ ጋር አለ። አንብብልኝ። ሚዩት አድርግ። አነብልሃለሁ። ተረጋጋ። አነብልሃለሁ። እሱን ሐሳቤን አስጨርሰኝ። ሚዩት አድርግ። እና ይህ ሕግ በብሉይ ኪዳን በእስራኤል ዘመን ከእስራኤሎች ከግብጽ የወጡበትን ሕግ እያመለከተ ነው። ከዛ ውስጥ ምን አይነት ሕግ ነው? እግዚአብሔርን መስደብ የለም እያልኩ ያለሁት ስለነሱ ሳይሆን ዘመንና አዳምጥ እየመለሰልህ ነው። አብዱል በኋላ ታስረዳኛለህ ነው እያልኩ ያለሁት። አብዱል ታስረዳኛለህ ሚውት ከዚህ በኋላ ሚውት አድርገውና ይኸውልህ እየመለሰልክ ነው። ዝም ብለህ ስማ፣ ተከታተል። ጠየቅ ይመለስልሃል። እየመለሰልክ እኮ ነው። መጀመሪያም እኮ አንቀጽና ቁጥር አውጥተህ ነበር። አንቀጽና ቁጥር አውጥተህ ነበር ጠይቅ የነበረው እኛ ጋር እየመለሰልክ ነው። የቅድም ያንተ እህት ቅድም ሙሉን አንበበው ብላለች። ይኸው ደግሞ እኛም ደግሞ ሀቢብ ምን እያደረገልን ነው? ከላይ እያነበበልን ነው በስነ ስርዓት እንዲገባ። ይሄ የሙሴ ሕግ ነው። እኔ ሙሉ ስታነበው አላየሁም። ቆጣህ ብቻ ነው። በቃ ስማ፣ ዝም ብለህ መልስ እየሰጠክ እኮ ነው። መልስ እየሰጠክ ነው። አንተ ከዛና ከዚህ እንደምታማት ይሄው እየሰጠክ ነው። ቢሉ የመጨረሻ ትዕግስቴን እየተፈታተንከው ነው። ሚውት አድርግና ስማ። የመጽሐፉ ባለቤቶች እኛ ነን አይደለም? የእኛም መጽሐፍ ያንተን ቁርአን እንድንፈስር የታዘዝነው እኛ ነን። የክርስቲያን በጻፈው ቁርአን ልትከራከረን ትፈልጋለህ እንዴ? ስለዚህ ቁርአን በምንም አይነት ልትፈስሯችን ብራዘር ከዚህም በኋላ ይኸው ስልጣን ይሰጠን። ታብታባ አለቀች። ቀጥል ሀቢቢ። ያማዋል እንዴ? እሰማለሁ ጋይስ፣ ኔትወርክ እያስቸገረኝ ነው። ካሜራ አሁን ትሰማለህ? ቆይ ይቅርታና ሀቢቢ
ከቻላችሁ ቆይ ልንገራችሁ። ይህ ህግ በእስራኤል ዘመን በነበሩ አሁን ለምሳሌ እስራኤሎች ከግብጽ በወጡበት ባርነት ውስጥ የወጣ ህግ ነው። አንዴ ልጨርስ ጋይስ። እና ይሄ ህግ የወረደበት ምክንያት ከዛ ውስጥ ሙሴ ይሄን ህግ ሲጽፍ እግዚአብሔርን መስደብ የሚያስከትል ቅጣት የሚል ህግ ነው የወጣው። በዛን ታይም ኔትወርክ እያስቸገረኝ ነው። አይ ቲንክ ካሜራ ላጥፋ መሰለኝ። ካሜራ ላጥፋ እና ኔትወርክ እያስቸገረኝ ስከፍት ይሄ ህግ በዛን ታይም የወረደበት ህግ ምንድነው? እስራኤሎች ከግብጽ ሲወጡ ስለሚያግሮመርሙ ሙሴ ህግን ሲጽፍ አንዱ ህግ የጻፋቸው መካከል ውስጥ ለእስራኤል ህዝብ በብሉይ ኪዳን የጻፈው ምንድነው? አንዱ ይሄ ህግ እግዚአብሔርን መስደብ የሚያስከትል ቅጣት እንደሆነ ህጉን አስቀምጦልናል። ለምን? እስራኤል በዛን ታይም ያግሮመርሙ ነበር። በማን ላይ ያግሮመርማሉ? በእግዚአብሔር ላይ ያግሮመርማሉ። በእግዚአብሔር ላይ ስለሚያግሮመርሙ ይሄ ህግ ወረደ። ይሄ ህግ የወረደበት ምክንያት ከምን አንግለው? ከብሉይ ኪዳን እስራኤሎች ከፈርዖን ቤት ባመለጡበት ታይም ሙሴ ህጋትን ሲጽፍ ለእስራኤል ህዝብ ስለሚያግሮመርሙ የወረደ ህግ ነው። ከዛ የወረዱት ህግ እንደገና ደግሜ የምናገረው እግዚአብሔር መስደብ ከባድ ቅጣት እንዳለው ይናገራል። በሙሴ ህግ የሚለው የቱ ጋር ነው? ስለዚህ በዛን ታይም እስራኤሎች በሙሴ ህግ ጋር ወረደ የሚለው የቱ ጋር ነው? በሙሴ ህግ ጋር የወረደው የቱ ጋር ነው? በሙሴ ህግ ጋር የሚለው ዘሌዋዊ የጻፈው ማን ነው? ዘሌዋዊ የጻፈው ማን ነው? ዘሌዋውያን የማን ህግ ነው? የማን መጽሐፍ ነው ታውቃለህ? አዎ በሙሴ ጊዜ ነው የተጻፈው ላይ ነው ቢሉ በሙሴ ጊዜ ነው የተጻፈው ላይ ነው። ዘሌዋውያን ማን ነው የጻፈው? የናታቀም ሙሴ ነው የጻፈው። ዘሌዋውያን ዘዳግም ዘሌዋውያን ዘዳግም ዘፍጥረት ሙሴ ነው የጻፈው። አይሁዶች ናቸው የጻፈው። ሙሴ ናቸው። ዘልቁ የጻፋቸው የሙሴ ህግ ናቸው። ዘሌዋውያን 26:46 አውጣልኝ ሀቢቢ። አዎ ይሁዳውያን ናቸው የጻፉት። አሳየኝ መጀመሪያ ሌላ ጋር ሄድ በፊት አሳየኝ እኮ ታየዋለህ። አንዴ ቆይ 26:46 ብራዘር እየጠየቅኩ ያለው ጥያቄ መልስ እዛው ላይ ነው እኮ ልናሳይህ ነው። ዘሌዋውያን እኮ ነው የት ሄዳለ? ለምን እዛ ጋር ያለው መሻነበብና መሽመለስክልኝና ነው ሌላ ጋር የምትሄደው? እዛው ላይ ልናሰማ በእናትህ ጠየቅ። በቃ ይኸው እየተመለሰልን ነው በወንድሞቻችን። በእናትህ ሙሴ አልጻፈውም ላልከው ከዛ በላይ እንሰጣለን ማለት ነው። ሙሴ እንደጻፈው ማለት ነው። ይሁዳዎች ናቸው የጻፉት። ዘሌዋውያን በቃ ችግር አሁን ታነባለህ፣ ችግር የለውም። ዘሌዋውያን 26:46 ብራዘር ሌላ ጋር ከመግባት በፊት ለምን አታወጣልኝ? ምን ያልኩን እኮ እዛው ዘሌዋውያን ነው ታውቃለህ። ግን እያልን ያለ ነው እዛው ዘሌዋውያን ነን። አልወጣንም እኮ ከመጽሐፉ እኮ ነው። ምንድን ነው የሚለው? ቁጥር 16 አውጣልኝ ላንብበው ያልኩት። ቁጥር የተሰጠው ከዛ በኋላ ነው። ችግር የለውም። ቁጥሩ አንተ እንድትይዘው እንድትረዳው ነው። ቁጥሩ አይደለም። ይኸው መጽሐፉ ግን ያው ዘሌዋውያን ነው። ስለዚህ አንብበው። ይኸው ምንድን ነው የሚለው 46 ላይ አንብበው። ይነበባል። ሚውት ለምን ታደርጉኛላችሁ? አንብበው። ይነበባል ብራዘር። ቁጥር 16 ላይ እኮ ነው ያልኩህ። ችግር የለውም። ይኸው ይሄ ሙሴ እንደጻፈው አይደል እንዴ? አንተ የፈለክበት ቁጥር ላይ ነው እንድናሳይ የፈለከው እንዴ? አንተ የፈለክበት አይደለም፣ የተጻፈበትን ነው የምናሳይ። ይኸው እስቲ አንብበው። አንዴ አንብበውና ከዛ ሀሳብን ትሰጣለህ። እኔ ደግሞ ምንድነው የሚለው ማርክ ተደረገው። በቃ በእናንተ ሚውት ስላለኝ ነው ያለው። አውጣልኝ በእናንተም አንዴ ልጨርስና ታወራላችሁ። ባይዘው ፖይንቴ ሀሳቤ ሙሴ ህግ እንደጻፈ መጀመሪያ ቢሉ እመንልኝ። ሙሴ እንደጻፈ እዚህ ጋር ሰይቻለሁ። አይሁዶች ተሳስተ እንዳትል። ወደ ራስ መልስ ሄድላለሁ። ከዛ ሙሴ እንደጻፈ ሰይቻለሁ። 16 አይደለ? በጣም ጓረ በስማም። እንደ እስልምና ግን በስማም አዝግ የለም። ኢዜል ከታች ናቲ እንትን እያለህ ነበረ። ብራዘር ሌላ ነገር አንዴ ሚውት አርግ አብዱል፣ አንዴ ሚውት አርግ። አንዴ ለናቲ ነው አሁን መልእክት እያስተላለፍክ ያለሁት። ጴንጤዎች ማሩኝ ትላለህ እያለህ ነው ናቲ። ሙስሊሞችን ከሰማ በኋላ ጴንጤዎችን ማሩኝ ትላለህ። ኢዜል ከታች እየሰጠ ያለው እና ኢዜል ግባ። የትኛው እንደሚያደርግ ትረዳለህ። ኦኬ ሰማና የራስ መጽሐፍ ራስ በስነስርዓት አታውቁትም። ለዛ ነው ወርዳለሁ። አውጣልኝና ሌላ አንብበው። አውጣልኝ ስለ ለምን አታውጣልኝ? አንተ መጀመሪያ ወርዳለሁ። ቆይ እኔም በትልቁ አድርገኝና ልክፈትልሽ።
ኔትወርክ ከዛ እንደውም ከ17 ጀምሬ ነው የምከፍቱት። ኔትወርክ እያስቸገረኝ እኔ ላውጣለች። በቃ ቆይ የሆነ ነገር ብዬ እኔም ልውረድ። ይቅርታና ማለት ትቀጥላለህ። እኔ ልክፈትልህና አንተ አውራ፣ ችግር የለውም። ራሱ ባይብሉን ልክፈትልህና ያው ይታያል። አብዱል ዘሌዋውያን 24 ነው አይደል የፈለከው? ያው ከቁጥር 17 ጀምሮ ያው 17 ይሄ ነው የሚለው የእግዚአብሔርን ስም የሚሳደብ 16 ጀምር አንብበው። እሺ ጥያቄ ምንድነው? እሺ ትቀጥላለህ? ይኸው ቀጥል ከፈለክ ትንሽ ነገር ቀጥል፣ ችግር የለውም እኮ ቀጥል። እሺ አሁን ልብ ብለህ አዳምጥ። አሁን ምንድነው መግደል የሚል ነገር ያው እናንተ መጽሐፍ ላይ አለ የሚል ነገር ነው። የእግዚአብሔርን ስም የሚሰድብ አንዴ እኮ ላስረዳ ነው፣ ክፍሉን ላስረዳ ነው። ይሄን ክፍል አዲስ ኪዳን ላይ ደግሞ መጥቼ አሳያለሁ ማለት ነው። እሺ አሁን ዝም ብለህ ብቻ ለመረዳት ሞክር። መጽሐፉ እኛ አይደል እኛ ነን የምናስረዳ። ይሄ ህግ የሙሴ ህግ ነው። ይሄ ህግ በብሉይ ኪዳን በኦሪቱ የነበረ ህግ ነው። ለዛ ነው ኦሪት ዘሌዋውያን ላይ አሁን ቅድም አውጥተን ያሳየን ላይ ምንድነው የሚለው? ኦሪት ዘሌዋውያን 26:46 ላይ እግዚአብሔርም በእርሱና በእስራኤል ልጆች መካከል በሲና ተራራ ላይ በሙሴ እጅ በማን እጅ? በሙሴ እጅ ያደረጋቸው ስርዓቶችና ፍርዶች፣ ህግጋት እነዚህ ናቸው ተብሎ የተጻፈው ማለት ነው። ከላይ ያለውን ማለት ነው። እነዚህን ሁሉ ይሄ አሁን ያመጣው 24:16 ላይ ያለው ከዛም በላይ ያለው እነዚህ ህጎች ናቸው በሙሴ እጅ የተደረጉት ብሎ ተናገረ ማለት ነው። ልክ ይሄ ህግ ግን በሐዲስ ኪዳን በክርስቶስ የተሻሩ ህጎች አሉ ከዚህ ውስጥ ኦኬ። በብዛት በሚባሉ ደረጃ የሙሴ ህጎች ተሽረዋል ማለት ነው። ለምሳሌ አንተ ያመጣኸውን ይህንን እግዚአብሔርን መግደል የሚለውን ማነው እግዚአብሔርን ተሳደበ ይገደል የሚለውን ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ አንዴ ሚውተን እንትን በል ፓፓ ራሱ ኢየሱስ ክርስቶስ ምን አድርጎ አጽንቶልናል? የማርቆስ ወንጌል ላይ አንዴ ላውጣለ። እሺ ሶሪ አንዴ እንት ላይ ልክፈትልህ። የማርቆስ ወንጌል አውጣልኝ። ማርቆስ ስንት ላይ ላድርግልህ? ማርቆስ ማቴዎስም መሆን ይችላል። ማቴዎስ 5 ለምንድን ነው ያመጣው? አይ 12:31 ኦኬ 12 ያ እሺ ቴንክ ዩ። ምንድን ነው የሚለው? አሁን ምን ሆነ? ማቴዎስ 12:31 ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ይህንን ህግ ምን አድርጎ አሻሻለልን? ስለዚህ እላችኋለሁ ኃጢአትና ስድብ ሁሉ ለሰዎች ይሰረይላቸዋል፣ ነገር ግን መንፈስ ቅዱስን ለሰደበ አይሰረይለትም እንጂ ግደሉት አላለም። ስለዚህ ኃጢአቱ እንደማይሰረይለት ብቻ ተናግሮ በዛ አጽንቶልናል ማለት ነው። ስለዚህ በሐዲስ ኪዳን የሌለ ህግ ነው። እነዚህ የሙሴ ህጎች በሐዲስ ኪዳን የለም። ለምሳሌ እዛ ኦሪት ዘሌዋውያን ላይ አንተ ያመጣኸው ላይ ለምሳሌ በአይን ምትክ አይን የሚል ህግ አለ። ለምሳሌ አይንን ያጠፋ አይኑን መጥፋት እንዳለበት፣ ስታመነዝር የተገኘች መወገር እንዳለባት። ምን አልከኝ? አይሰረ በቃ ኃጢአቱ ይቅር አይባልለትም። አሁን መሳደብ አለመሳደብ ነፃ ፈቃድህ ነው። አሁን መወገር መገደል የለውም። አሁን ብትሳደብ ግን ኃጢአት አይሰረይል፣ ይቅር አትባልም። እግዚአብሔርን ተሳደበ ሲጀመር ይቅር የሚልህን አምላክ ተሳደበ ማን ይቅር እንዲልህ ነው? ይቅር ባይ እሱ መንፈስ ቅዱስ እግዚአብሔር ነው። ስለዚህ አሁን በሐዲስ ኪዳን እነዚህ ህጎች እንትን ብለዋል። በዛው ልክ አልኩ። ለምሳሌ ስታመነዘር እንድትማር ነው። እሺ እንዲረጋ ለምንነግረው ለምሳሌ ሲያመነዝር የተገኘ መወገር አለበት የሚል የሙሴ ህግ አለ። ለምሳሌ ይሄንኑ ክርስቶስ ጋር ይዘውለት መጥተው ምን አሉት? ይኸው ስታመነዝር አግኝተናታል፣ ንገራት እና የመጀመሪያውን ድንጋይ አንተ አንሳ ሲሉት ምን አለ? ኃጢአት የሌለባት ይውገራታል። ስለዚህ መወገርን አስቀርቶልናል። አሁን የአዲስ ኪዳን ህጋችን ክርስቶስ ነው፣ የህግ ሁሉ ፍጻሜ የሆነ ማለት ነው። ስለዚህ እነዛ ህጎች የሙሴ ህጎች ተብለው ወይ ደግሞ በሙሴ እጅ የተደረጉ የብሉይ ኪዳን ህጎች ከጥላነት ባለፈ አሁን ህጎቹ አይሰሩም ማለት ነው። እና ደግሞ በዛው ኮንቲኒየስሊ የሆኑ እና 10ቱ ትእዛዛት ቀጣይነት ያላቸው ህጎች ደግሞ እነዚህ አሉ። ስለዚህ ቀጣይነት ያላቸው ህጎች ክርስቶስ ራሱ የህግ ፍጻሜ የሆነው ህግን ራሱ የሰጠው ራሱ ክርስቶስ ከአብርሃም በፊት የነበረው ራሱ ኢየሱስ ክርስቶስ። ኢየሱስ ክርስቶስ ከአብርሃም በፊት ነበረ? እሺ ማስረጃ እስኪ ያለኝ። እሺ እናወጣለን። እዩ መክፈት ትችላለህ? ልክፈትልህ። ዮሐንስ ወንጌል ልክፈትልህ እንደስለው ወይ ድጋሚ ወጥቼ
ኦኬ ስቋረጥ ንገሩኝ። እሺ እንትን የሚል ይመጣብኛል ከላይ ሊቭ እሺ ትታያለህ። ፖዝ ላይ ነኝ አሁንም ትታዩኛላችሁ። ሊቭ ገስት ምናምን የሚል ይመጣልኛል። ካንስል ምናምን የሚል ዝም ብሎ በራሱ ሰዓት። እሺ ምን ይላል እያነበብክ ምን አለ? አባታችሁ አብርሃም ቀኔን ያይ ዘንድ ሐሴት አደረገ አየም ደስ አለው ሲል አይሁዶች ምን ይሉታል? ገና 50 ዓመት ያልሆነ አብርሃምን አይተሃልን አሉት። ገና ወጣት ነህ 50 ዓመት እንኳን ያልሆነ የዛሬ ስንት ጊዜ የነበረውን አብርሃምን እንዴት አየኸው ሲሉት ኢየሱስ ምን አለ? እውነት እውነት እላችኋለሁ አብርሃም ሳይወለድ እኔ ያለው አላቸው። ይኸው አብርሃም ሳይወለድ ነበረ። ሌላ ማስረጃ ልስጥ። ሚዩት ነህ። እሺ ከፈር ሌላ ማስረጃ ልስጥ። ቆላሲስ አውጣልኝ እዩ አንዴ እዚሁ በደንብ አረው ነው እንግዲህ እኔ ከተቋረጠ አላውቅም። ይኸው ከአብርሃም በፊት የመጀመሪያ መሆኑን ላሳየህ አንዴ። ሌላ ማስረጃ ልስጥ። ይሰማል ወይ? ምዕራፍ ስንት ላድርግልህ? 1:17 ቆላሲስ ቢሉ ይሰማል? እሺ እርሱ ማን ነው? እሺ ቢሉ ምን አለ? እርሱም ማን ነው አለ? ከሁሉ በፊት ነው አለ። ከሁሉ በፊት ነው፣ ሁሉ በእርሱ ተጋጥሟል አለ። ማ ኢየሱስ ክርስቶስ ማለት ነው። ከላይ ጀምረን ማንበብ እንችላለን። ይኸው እርሱ ከሁሉ በፊት ነው። ከሁሉ በፊት እንደነበረ ደግሞ ዕብራውያን 1 ላይ ዓለማትን ሁሉ በፈጠረበት በልጁ በአሁን ጊዜ ተናገረ። እኔ ከሁሉም በፊት ነኝ አላለም። ማ እንዴ ታዲያ ምን ችግር አለ? ነኝ አላለም እኮ እሱ ከሁሉም በፊት ነው አለ እንጂ እኔ ከሁሉም በፊት ነኝ አላለም ኢየሱስ ክርስቶስ። ምን ችግር አለ? ላሳይህ። ከሁሉም በፊት ነኝ ላሳይህ። ቃል በቃል እሺ ላሳይህ። ራእይ ይኸው ቃል በቃል ላሳይህ። ራእይ 1 አውጣልኝ። ራእይ 1:8 እሺ ምንድነው? አንብብልኝ እስቲ ማርክ አድርግለት። ሌላም እሰጥሃለሁ። ቢሉ ቀጥል። እንዳይዘጋባችሁ ድምፄ ላሰማ መሰለኝ። ሰላም ብያለሁ ናቲ። መጣ እያልሽ ዮሐንስ ወንጌል ደህና ነኝ እግዚአብሔር ይመስገን። ዮሐንስ ወንጌል 17:5 ላይ ያለው ጌታ ኢየሱስ ክርስቶስ አባት ሆይ ዓለም ሳይፈጠር በነበረኝ አክብረኝ ያለውን ክፈትለት ራሱ የተናገረው ኢየሱስ ትክክል። ይሄኛውን አንብበን ይኸው የመጀመሪያ እንግዲህ ከፍጥረት ሁሉ ያው እሱ የነበረ አልፋ እና ኦሜጋ መሆኑን ማሳያ ነው። በዚህ አንቺ ያልሽው ትክክል። ዓለም ሳይፈጠር በነበረው ክብር ዓለም ከመፈጠሩ በፊት እንደነበረ ከአብ ጋር ኮንሰብስታንሻል እንደሆነ ይሄ መጽሐፎቻችን የሚናገሩ ናቸው። ይሄ ክፍል ግን ባይዘዌ እዚህ የምታችላላችሁ ዮሐንስ ወዬ ተቋረጥኩ። አልፋና ኦሜጋ ማለት የመጀመሪያውም የመጨረሻውም ማለት ነው። ባይዘዌ የመጀመሪያውም የመጨረሻውም ማለት ነው። እና ኤኒዌይስ ዮሐንስ ወንጌል ምዕራፍ 1ም እንደዚሁም ብዙ ቦታዎችን ከጌታችን መድኃኒታችን ኢየሱስ ክርስቶስ አልፋና ኦሜጋ ለመሆኑ ብዙ ማስረጃዎች አሉ። ኤኒዌይስ መሀላችሁ ስለገባው በጣም ይቅርታ። ቀጥሉ። ሁላችሁንም ሰላም ብያለሁ። የተወደዳችሁ የክርስቶስ ጸጋና ሰላም ከሁላችንም ጋር ይሁን። በርቱልኝ። እየተማርን ነው። ከአንተም ጋር ይሁን። እኔ በጣም ግን ማለት ነው ራዕይ ዮሐንስ ሲነሳ በጣም የሚያዝናናኝ ነገር ሁሱ ቤት የገጠመኝ ነገር ብቻ ነው። በጣም አስተውሉ፣ በተለይ ሙስሊሞች ማለት ነው ቶሎ። ስለዚህ መልአክ የሚችል አንድና አንድ አምላክ ብቻ ነው። በጣም አስተውሉ። ኢየሱስ በመልአኩ ልኮ ለባሪያው ለዮሐንስ አመለከተ ይልና ይቀጥላል። ስለዚህ እንደው መልአክን የሚልክ እንኳ ማን ነው ብላችሁ ብታስቡ መልካም ነው ለማለት ነው። እና በቃ እዚሽ ጋር ብቻ እየቆመ እናንብበው። አንድ ቁጥር ሰው አንድ ምዕራፍ 1 ቁጥር 1 ራሱ አይነበብም። እኔ በጣም ያዝናናኛል ይህን ሳስበው።